ላይቭ ሙጣ እሺ እንደምን አደርክ ዲያቆን ፈለገ አትናቴዎስ እንዴት ነህ? አንደኛ በዚሁ አጋጣሚ እዚህ እኔ ቤት ለሚመጡ ሰዎች ማስጠንቀቂያ ስጥልኝ። ያንተ ስም እኔ ጋር እዚህ የሚደረደርበት ምንም አይነት ምክንያት የለም። እየመጡ ፈለገ ተጽዕኖ ፈጣሪ ማለት ነገር ነው የሚሉት። ስለዚህ ከዚህ አንጻር ቴንኪዩ የኔ ወዳጆቼ እና ቤተሰቦቼ ቴንኪዩ እያደረጋችሁ ስላላችሁት። ስለዚህ እሱን እንድትነግርልኝ እፈልጋለሁ መጀመሪያ ደረጃ። ከዛ በተረፈ እስቲ የደረሰ መረጃ ምንድን ነው? አምጣው። በጣም በነገሮች ላይ በጣም አለ አይደለ በነገሮች ተከባብረን ትንሽ ብናወራ ነው መልካም የሚሆነው። በባለፈው ከአንድ እኔ ከዚህ በፊት ቲክቶክ ላይ አይቼው አላውቅም። አንድ የሆነ መነጽር ከሚያደርግ ሰውዬ ጋር ተቀምጠ ምንድን ነበር ስለኔ ስቶሪ የነበረው? ምን አወራው? ምን ማለት ነው? ስለኔ ምን ነገር ስታወራ ነበር እንጂ እንጸልይለት አልኩኝ። አሁን እንጸልይለት ማነው ጸልይለት ነበር አልክ። ይቅርታ ማረኝ። ጸልይለት ነበር በኋላ ከእንደገና የሆነ ነገር ሆኗል። አሁን ከእንደገና ተነስቶበታል ምናምን ፓስተር ሶፎንያስ ፕሊስ በቻልኩ እኔ አልደረስኩብህም፣ አንተም በቻልኩ አቅም ባትደርስብኝ ደስ ይለኛል። ሲቀጥል ደግሞ አጋዥ አያስፈልግም። ከኔ ጋር የማይሆን መስመር ውስጥ ገብተሃል። የጀመርከውን መስመር ትጨርሳለህ። አሁን ከዚህ በኋላ ምንም አይነት አጋዥ አያስፈልግም። ቁጭ ብለህ ከሆነ ሰው ጋር ምናምን ማን ነው ሰውየው ስሙ? እኔ አላውቀውም። ነብይ ጆሲ ይባላል። ነብይ ጆሲ ይባላል። ለምንድን ነው አሰደብከኝ? ፋራ ነው አስበልከኝ እኮ እኔን እኮ አሰደብከኝ እኮ። ፋራ ነው ያለው አንተን አይደለም። አይ እኔን ነው እንጂ ሰማሁ እኮ። አየህ የምትፈልገውን ሰማ እንጂ ወንጌልን ያላወቀ ሰው ፋራ ነው ያለው። አንተ ግን እኔን ነው እንደዚህ ያለው። እኔን ነው እንደዚህ ያለው ሰምቻለሁ። ስለዚህ አሁን አይደለም ልጥራው እችላለሁ እኮ ጥራው። ኦኬ 1 ሚኒት ፈለጋትና ብቻውን 10 ሰው መውራት ይችላል። ከመጣ እሷውን ከመጣ ነው አንበሳ ወርድለታለሁ። ዲያቆን ሰላም ብያለሁ። የተወደድክ ዲያቆን መምህሬ ሰላም ብያለሁ። ፈለገ አትናቴዎስ አለን። ተሙ እንዴት ነው? አለው ለወንድሜ አለን። አይ ሰው በጣም በተደጋጋሚ በእኔ ላይ ኃይለ ቃል እየተናገረ ነው ያለው። እኔ እና እሱ በሰላማዊ መንገድ ተጽዕኖ ፈጣሪ ምናምን መባል ያለበት እሱ አይደለም። አካኪ ዘራፍ እኔ ነኝ ምናምን ሲል እንደው በሰላማዊ መንገድ ቻሌንጅድ በሆነ መልኩ በጌም ጁን 14 ሰኔ 7 ማታ 2 ሰዓት ላይ እንገናኝ ቤስት 3 ተጫውተን ካሸነፍክ እኔ እልሃለሁ ብዬዋለሁ። 25 ጊዜ እኔ ማን ነው እዚህ አሁን የሱ ሆስት የሆነ ማን ነው ፓስተር ምናምን ብቻ የሱን ስም እየጠራው እልሃለሁ ብዬዋለሁ። የሶፊ ነው ምናምን የማልት ስም ነው ሲጀመር ያለው ራሱ እና እልለታለሁ ብያለሁ። 25 ጊዜ እልለታለሁ ብዬ በየቦታው። ስለዚህ ፓስተር በቻልከው አቅም ከህዝብ ጋር ባትጋጭ። ከፈለገ አትናቴዎስ ጋር መጋጨት ማለት ከህዝብ ጋር መጋጨት ማለት ነው። ሳወራ እየሰማኝ ፓስተር በኋላ አልሰሙም እንዳትል። ሳወራ ግን እየሰማኝ ተመስገን እየሰማ ነው አይደለ? እኔ በቁም ነገር ነው እየተናገርኩት ያለሁት። አረ ልክ ቀጥል። ዲያቆን ቢደውልለትም ስለማይመጣ እየለመነው ነው፣ አይመጣለትም። እኔ እኮ ፈለገ አትናቴዎስ ነው። በዚህ ተቀሚያን እግዚአብሔር ሞገስ እየሰጠህ ወንድሜ ነህ። ሁለተኛ ደግሞ ተጽዕኖ ፈጣሪ ያስባለህ የምትሰራው ስራ እንጂ ሌላ ምንም አይደለም። በሉኝ ብለህም አይደለም። አንተ ስራ ነው ያስባለህ። አንድ ቀንም አንተ እኔ ተጽዕኖ ፈጣሪ ነኝ በሉኝ ብለህ አታውቅም። ስራ ነው ያስባለህ። መልካም ስራህን ቀጥል፣ ስራዎች ይናገሩ። ለዚህም ነው የእጆች ስራ ፍሬዎችን እባርካለሁ እንዳለው። አንተ ደግሞ በምታገለግለው አገልግሎት ስራዎች ተገለጡ፣ ሰዎች ደግሞ ተጽዕኖ ፈጣሪ አሉ። አለቀ። አንድ ቀንም የጉራም ሆነ ራስህን የመስበክ ቻሌንጅ ውስጥ ገብተህ ራስን የሰበክበትም ቀን የለም። ዲያቆን ፈለገ አትናቴዎስ እኔ ምን እኔ እንደዚህ ሲጀመር እኔ ይሄ የለስላሳና የማልት ስም ያላቸው ሰዎች አይመቹኝም።
የለስላሳና የማልት ስም ይሄ ሚሪንዳ፣ ስፕራይት፣ ሶፊ ማልት ምናምን እንደዚህ አይነት ስም ያላቸው ሰዎች እኔ በተፈጥሮም አይመቹኝም እና በቻልከው አቅም ፓስተር በቻልከው አቅም ከእኔ ጋር ባትጋጭ ጥሩ ነው። አሁን እኔ እናንተ የሚያዋጣንን መንገድ ይዘናል። ተጽዕኖ ፈጣሪ ለመባል ከሆነ አንተ እኔን በየማሸንፈኝ ጁን 14 እንገናኝ፣ ሰኔ 7 እንገናኝ። እኔ ስለ አንተ ክፉ ሳላወራ አንተ ስለ እኔ ክፉ ሳትናገር እንገናኝ። እዛ ከተገናኘን በኋላ ካሸነፍክ ይሄ የማልት ስምህን እያነሳው መቼም ተጽዕኖ ምናምን ፈጣሪ ይላለሁ። ድርጅቱ እንደ ማስታወቂያ ሊጠቀሙ ይችላል። የሶፊ ማልት ድርጅት፣ የሶፊ ማልት ካምፓኒ ምታሸንፍ ግን አይመስለኝም። ስለዚህ ቢያንስ እስከዛው ድረስ በጣም አይደለም። አሁን እንኳን እንደዚህ አይነን በጨዋጥበት እናገራለህ። እዚህ ያየ ሶፊ ተጽዕኖ ፈጣሪ የሚል እንደዚህ እየተደረገ ትንሽ ቀን ዘቅ እያልክ እኔም ብቻ አትይ ዝቅ እያልክ የሚጻፈውንም ይኸው አንዳንድ እስኪ ዝቅ ብለህ ይኸውና ከዛ በኋላ ከዛ በተረፈ ተመስገን የጌታ ስላንተ የሚመሰክረው ይኸውልህ ፍላሽ ከኋላ ገጥመህበት ነው እንዴ? አንዴ ነው የሚያወራው እንደዚህ መደዳው ተመስገን ነው። ተመስገን እንድትናገረው አልፈልግም በነገራችን ላይ እና ታዲያ ምንድነው ይሄው እኮ ማየት ትችላለህ። ምን አለ መሰለህ ሶሪ ይኸውልህ ፓስተር ሶፊ ምን አለ መሰለህ ሰው ትምህርቱን ታይና የተማረውን ትምህርትና ያስተማረውን ትምህርት ታይና ታከብረዋለህ። እኔ ደግሞ በብዙ በእግሩ ስር ቁጭ ብዬ እየተማርኩ ያለውኝ ወንድሙ ነኝ እና አንድ ቀንም ደግሞ በእግሬ ስር ቁጭ ብለህ እየተማርክ ነህ ብሎ እያወረደኝ ያለ ሳይሆን እያከበረኝ ማንም እንደዛው ታናሽነቴን አይቶ የማይንቅ ድንቅ ወንድሜ ነውና ከእግሩ ስር ቁጭ ብዬ የመማር ወንድሜ ነው። መማሩ ጥሩ ነው። እስካሁን ተምረህ ምንም ጥሩ። እስቲ ዲያቆን ፈለገ አንድ ጥያቄ ላንሳ እንዳጋጣሚ እኔ ጋር እዚህ ጋር ይሄ ምስል አለ። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንዱ በተለምዶ የሰማሁት ስዕል አድኖ የሚሉ ሰዎችም ገጥሞኛል። ትክክለኛ መጠሪያውን ስለማላቅ እንዳላበላሸው ብቻ ስዕል አድኖ ማለት የሚያድን ስዕል የሚል አይነት ነገር ይዞ ሁሌ በገባው ቁጥር እዚህ ጋር ስለምገባ ለምንድን ነው በስዕል ታምናለህ ማለት ነው ይላሉ። እኔ ደግሞ ምላሼ ይህ የ12ቱ ደቀ መዛሙርቱና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻው ራትን ስለሚያስታውሰኝ ለዚህ ምስል አልሰግድም፣ ይህን ምስል አላመልከውም። ነገር ግን ያንን ነገር ሁል ጊዜ ቤቴ ስገባ ማዕድ ቦታ ስቀመጥ፣ እዚህ ቦታ ስቀመጥ ሰዎችም ይህን ላይፍ ሲመለከቱ ኢየሱስ ክርስቶስ የመጨረሻው ራት ላይ የተሰራውን ድንቅና ተአምራት እንዲያስታውሱ ከሚል እሳቤ ነው። በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካሉ ወይ የሚለውንም እስቲ እኔ ከምመልስ ከዛ ከአንተ ልስማ ፍቃድ ከሆነ። በመጀመሪያ ፓስተር ሶፊ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደለም? ጠየቅኩን መልስልኝና ከዛ ናቸው ብለህ ትመጣለህ። አሁን እንግባባ እንጂ እኔ የጠየቀኝን መልስልህ። ግን አቋም ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ናቸው ወይስ አይደሉም? ቆይ ተረጋጋ። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላወጣ ነው። በመጀመሪያ ናቸው ወይስ አይደሉም የሚለውን እንኳን ነገርከኝ። መጽሐፍ ቅዱስ ላይማ ምስል አለ። የጠየቁት ጥያቄ ናቸው ወይንስ አይደሉም አለ ወይስ የለም አይደለም ጥያቄ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? እንግዲህ እንደዚህ አያወጣው ነው ራሴ። እሺ ማን ነው የሚልክልኝ? ማን ነው ለኔ የሚልክልኝ? ምን አብሮ ትናንትና እኔን ሲሰድብ የነበረው ሰው ሊሆን ይችላል። ምን ይታወቃል? አለ እሱን ማን አብየዋል? ይመጣል፣ አሁን ይገባል። አንድ ቁጥር ጻፍ። ፕሮፌት ጆሲ፣ የተወደድክ ፕሮፌት ጆሲ፣ ነቢይ ጆሲ የባማ ሆሊ ፋየር ኢንተርናሽናል ቸርች ባለራዕይና መስራች ፕሮፌት ጆሲ አንድ ቁጥር ጻፍልኝና ትገባለህ። እሺ ዘጸአት ወይም ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ያለውን ቃል አነባለሁ ማለት ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ።
ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ክብር ለእግዚአብሔር ይሁን። አሜን። እሺ፣ ለማንኛውም አሁን ያነበብኩ የመጽሐፍ ቅዱስ ክፍል ለምን እንዳነበብከው ባላቅም ካነሳውልህ ጥያቄ ጋር ግን አይገናኝም። ያነሳውልህ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? አዎ፣ ይኸው እዚህ ስለ ስዕል ነው እኮ እያወራሁ ያለሁት። የተቀረጸውንም ምስል ለአንተ አታድርግ። ስለዚህ ምን እያልክ መጽሐፍ ቅዱሳዊ ናቸው ወይስ አይደለም? በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይናገራል። አሁን ማብራሪያ ስጥ ያልኩ፣ ከዛ ደግሞ ማብራሪያ ይሰጣል። ቆይ አዳምጥ። ጥያቄና መልስ ደግሞ ከፈለክ ወደ ጥያቄና መልስ እንሄዳለን። አሁን የጠየቅኩህን ጥያቄን በጥያቄ አታምጣ። የተጠየቀውን መልስ መጀመሪያ። ኤቲክሱ እንደዛ እያስጠነቅከኝ ነው። እየነገርኩህ ነው ያለሁት። እያስጠነቀቅኩ አይደል፣ እየነገርኩ ነው። ምንድነው ነጠላ ምትለብሰው? አለበለዚያ ችግር ውስጥ ነው የምትገባው። ምን አይነት ችግር እንዴ? ምን አይነት ችግር? ብዙ የማታውቀው ነገር አለ። ችግር ውስጥ ትገባለህ። ተው በቃ ተው። ፈለገ አትናትዮስ በነገራችን ላይ ምንም አይነት ችግር ውስጥ አይገባም። በቻልከው አቅም ፓስተር ራስን ችግር ውስጥ እንዳከተን። አሁን ምንም አይነት ማስጠንቀቂያ አልሰጠም። ችግር የለውም። ወደ ሀሳቡ ልግባና ላብራራ። ግን ለምንድን ነው አንድ ግራ የገባኝ ነገር ማለት የምትለብሰው ነጠላ ፒንክ፣ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር? በሰላም ነው? አረ ጌታ ኢየሱስ፣ ጌታ ኢየሱስ። ለምንድን ነው ፓስተር? ፖሊስ እቺ መልስልኝ እስቲ። ለምንድን ነው ፒንክ ምርጫ የሆነው? ይሄ ፒንክ ነው እንዴ? ፒንክ ነው በቃ ነው ማለት ነው። ለምንድን ነው ምርጫ የሆነው? መብቴ ነው። ምን አገባ? ፒንክ ነው በቃ ለበስኩት። ምን አገባ? አንተ ለምን እንደዚህ አይደለም? አይ ስራስ ባለው መልኩ ምን አገባ ምናምን ብላ አትስለበኝ። የኔን ቲሸርት ምን አገባ? ሀሳብ ላይ ለምን አትወያይም? እኔ አሁን አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው። ለምን በክብ ፊት ገባህ ብዬ አውቃለሁ። እኔ 4 ማዕዘን ፊት አይመቸኝም። አንዳንተ አይነት እኔም አይመቸኝም። ይሄ ለቤት ኪራይ የሚሆን ይሄ ካሬ መሰለ ፊት እኔም አይመቸኝም። ኤኒዌይስ ተወዳጆች፣ ኧረ በጌታ በኢየሱስ ይህ ነገረኝ የሆነ ሰው ኃጢአት ውስጥ ሊከተኝ። እሺ ስለ ስዕላት ነው የተጠየቅነው። ስለ ስዕላት እናብራራ። ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ። ስዕል አድኖ ይባላል ወይስ አይባልም? በመጀመሪያ አይባልም። ስዕል አድኖ አይባልም። ሰዎች በዘለምድ ሊሉ ይችላሉ። በቤተክርስቲያናችን ስርዓት ስዕል አድኖ ተብሎ አይባልም፣ አይጠራም። እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። በጸጋ ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ ቅዱሳት ዕለታት፣ እነዚህን ሁሉ ቅዱስ የሚል ቅጽል እየጨመረን እንጠራቸዋለን። እና ስዕላትም በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንጻር ቅዱሳት ስዕላት ተብለው ይጠራሉ። ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ወንድመቶቻችን ይህን ሀሳብ ብታደምጡት በጣም መልካም ነው። በነ ፓስተር ሶፊ እየተተላላችሁ እየተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም 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 ከወንጌል ሸሽታችሁ ያላችሁ ነፍሳት የሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በልዑል እግዚአብሔር ስም እንጠይቃለን። የኔን ስም ሜንሽን አታድርግ። የተጠየቀውን ጥያቄ መጽሐፍ ቅዱሳዊ እያብራራዊ ነው። ሐሰት የሆነ ታዲያ እየተታለላችሁ ምናምን አትበል። እኔ ከመጽሐፍ ቅዱስ ውጭ ለምን አልልም? ለምን አልልም እንዴ? ለምን አልልም እንዴ? አንተ መጽሐፍ ቅዱስ
ለምን ይሄንን መጽሐፍ ውይይት ቅዱስ አንወያይ? ለስዕላት ስገድ፣ ለተቀረጸ ስገድ የሚለውን እያብራራዊ ነው። ስለ ስዕላት እያብራራዊ ነው። አብራራ። ፓስተር ሶፊ አትጥራ ስለ ስሜን ስዕላት በማል እያብራራዊ ነው። እየተታለላችሁ ምናምን እያልክ አትጥራ በማል ስሜን። የተታለሉትን እየተታለላችሁ ነው ማለትማ እችላለሁኝ እንጂ ፓስተር ሶፊ ምንም እኮ ችግር የለውም እኮ። ስሜን አትጥራ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት፣ ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው፣ ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይህ የእግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስሮ ነው ያለው። እግዚአብሔር የተመሰገነ አረ ከማሰር ሲጀመር ይኸውልህ የምታደርጉትን ሁሉ ለእግዚአብሔር በኢየሱስ ክርስቶስ ስም ነው የሚሉት። የምጸልየው ጸሎት ራሱ መንፈሱን እያገዝከው ከኢየሱስ ስም ብለህ ነው መጸለይ ያለብህ። ሲጀመር ለምንድን ይሄ ዊንግቹ እኮ አይደለም፣ ይሄ ኩንጉፉ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ይለዋለሁ እንጂ በይ ምናምን ይሄ ዊንግቹ ወይ ደግሞ ማርሻል አርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ ጠራዋለሁ አምላኬ። ይደዝም ማተር እና ፕሊስ እባክህ አትረብሽኝ። እኔ አልረበሽኩም። በአግባቡ አውራ ነው ያልኩህ። እኔ በአግባቡ እያወራሁኝ ነው። በአግባቡ እያወራሁኝ ነው። አንተ ነህ እየረበሽከኝ ያለው። እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ምናምን የምትሉ ሰዎች ኖ ኢትስ ናት ኖርማል። ኦኬ ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም አለቶችን ይሰነጥቃል። ይሄ ስም አጋንንትን ያረዳል፣ ያንቀጠቅጣል። እና እንደ ማርሻል አርት እንደ ዊንግቹ እንደ ኩንጉፉ ምናምን የምንል ሰዎች እንረጋጋ። ስትጸልይ በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። ስትጸልይ በኢየሱስ ክርስቶስ በኩል ነው ወደ አብ ጸሎትን ማምጣት ያለብህ። ያዳምጠኝ። አንተ ወደ መንፈስ ቅዱስ ጸሎት አትጸልይም እንዴ? አዎ ገባኝ። ልክ ነው እኮ በመንፈስ ቅዱስ አማካኝነት ትጸልያለህ። መንፈስ ቅዱስ በእኛ ውስጥ ወደ መንፈስ ቅዱስ ጸሎት ትጸልያለህ አትጸልይም? ሂድ ወደ ስዕሉ። አዎ እንደዛ ይሻላል። ወደ ስዕሉ ብንሄድ ይሻላል። እሺ መልካም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሀሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ያምናሉ። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉንም የሚወክል አንድ ጥቅስ እናንሳ። እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እያወጣ ያነብልናል። ዘጸአት ምዕራፍ 4ን አውጣለን እስቲ። ዘጸአት ምዕራፍ 20 ቁጥር 4 ማለት ነው። ይቅርታ ምዕራፍ 20 ምዕራፍ 20 ከቁጥር 4 ላይ አሁን ሰጣችሁ ፓስተር። አሁን እኔ ከዚህ ጋር ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። ኦኬ አሁን ስለ ስዕላት እያወራሁ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች አሁን አንተም የተሳሳትክበትን ፓርት ላሳይ ነው። ዛሬ መንፈስ ቅዱስ ብዙ ሚስጥርና ጥበብን ይገልጽልሃል። ፓስተር አንብበው። ቁጥር 4 እና 5 ምን ይላል? ደግሞ እንደሱ አትይኝ፣ በፍቅር አይን ተመልከተኝ። በቃ ጉዳዩ ላይ አተኩር። ጉዳዩ ላይ አተኩር። ለጉዳዩ ላይ አንተ ላይ አተኩርኩም እኮ በቃ እኔን እንደዚህ ያልክ እንደዛ ያልክ ምናምን አበለኝ። ስለ ጉዳዩ እንነጋገር። በቃ ልክ የሆነ እንደ ቤት አከራይ አይነት አገለማመጥ አትገልምጠኝ። በፍቅር አይን ተመልከተኝ፣ አስረዳሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል አንብብልኝ። ምን ይላል? ቶሎ በል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ቁጥር 5 አትስገድላቸው አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። መልካም እሺ። እንግዲህ ቅድም እንዳልኳችሁ ፕሮቴስታንት የሆኑ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት የሚሰጡት የመጽሐፍ ቅዱስ በሰማይ ካለው በታች በምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ተወዳጆች ይሄ ክፍል ስለ ስዕላት አይደለም የሚናገረው። ስለ ስዕላት ሳይሆን እየተናገረ ያለው ስለ ጣዖታት ነው። ስለ ጣዖታት
በደንብ አዳምጡ። ለምሳሌ በላይ በሰማይ ሲል ፓስተር ሶፊ መላእክትን ያካትታል ይሄ መጽሐፍ ቅዱስ ክፍል? አንብብና ቀጥል፣ አስረዳን ያልኩ የራሴን ሀሳብ ደግሞ እኔ እናገራለሁ። ፓስተር ሶፊ መላእክትን ያካትታል ወይ ማለት ጥያቄ እኮ አይደለም ማለት እንደዛ ብለህ ታምናለህ። አስረዳለሁ፣ አስረዳ የራስህን ፓስተር የጠየኩህንም በመጀመሪያ በላይ በሰማይ ሲል መላእክትን ያካትታል ወይ? ያካትታል ወይስ ያካትታል? አዳምጠኝ። መጀመሪያ የሐሰት ትርክትህን ጨርስ። ከዛስ እኔ የሐሰት ትርክት ነው። ቆይ የሐሰት ትርክትህን የእግዚአብሔር ቃል የሐሰት ትርክት ነው። ቆይ የሐሰት ትርክትህን በመጽሐፍ ቅዱስ መልስልሃለሁ። ዝም ብለህ ቀጥል። አንተ እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ ነው። ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው። ባይዘው በነገራችን ላይ ዝም ብለህ እየሰማህን ያለው በእግዚአብሔር ቃል የሚረብሸንን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን። ከአንተ በጎ ፈቃደኝነት በፍጹም ሚዩት ነው ማድረግ ሚዩት ነው ማድረግ ፓስተር ሚዩት ነው ማድረግ። ዝም ብለና አዳምጠኝ። እሺ ቀጥል። ቴንክ ዩ። አሰርኳት በል እኔን አላሰርከኝም። እኔ እኮ የተፈታውን ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ቃል አስራለሁ። ነፃ ወጣን እኮ ነው የሚለው። ኢየሱስ ለሚለው ስም ታገዛ። በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታውከን። አቤት እኔ እንደው ባይኖርብኝ እንኳን እሺ ብዬ ነው የምቀበል። ስሙን ጠራህልኝ እኮ በጌታ አብሶ ሀቢ በቃ እኔ ደስተኛ ነኝ። በጌታ በኢየሱስ ስም ይዣለሁ። አሁንም ጸጥ በል። ደስ እላለሁ። ራሱ የጌታዬን ስም ስጠራ ራሱ እኔ አንተማ ኢየሱስን ስለተጠራ ሌላ ነገር የተባልከውን አታረግም። ለምሳሌ እሺ በጌታ በኢየሱስ ስም እጅን ወደ ላይ አድርግ። እንደ አጋንንት ነው እያዘዝከኝ ነው? አልገባኝም። እሺ አይደለም፣ አንተ ሲታዘዝ በጌታ በኢየሱስ ስም እቺ ሁለት እጅን ወደ ላይ አድርግ። እጅ ወደ ላይ። አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ። መንፈስ እንዴት አይኖርብኝም? እኔ እኮ መንፈስ ነው ያለብህ። ቅዱስ የአባቴ መንፈስ አባባት ብለውበትን የልጅነት መንፈስ የተሰጠን እኮ ነው። እሺ ልሳን አውራ እስቲ ካለ መንፈስ ቅዱስ ካንተ ጋር ከሆነ እሺ በልሳን አውራ እስቲ። አየህ ይሄ ነው ችግሩ ያለ ልሳን። እሺ ለአንዱ የመናገር ለአንዱ የመተርጎም። ሁለተኛስ ልሳን ደግሞ ይፈጣል። ቆይ ልንገር ስማ፣ ይሄ እኮ ጉባኤ ነው። 5000 ሰው አለ። በጉባኤ መካከል ልሳን እንድታወራ መጽሐፍ ቅዱሳዊ አይደለም። የመጀመሪያ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል። ዩኒቨርሲታል ልሳን ስናገር ቆይ ልሳን የሚናገር ራሱን ያነሳል። ስለሰላት ለአብራራ ነው ያው ነው የመጣሁት። አብራራ አይኔ የነገርኩህ ነው። እኔ አሁን እዚህ ጋር ግብዝ አይደለሁም። ዝም ብለህ እስቲ ለልሳን ተናገር አይባልም። መጀመሪያ ደረጃ በስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። ሁላችሁም ስላሴ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም። በወልድ በመንፈስ አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ሰላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀበላለን። በተለይ በነ ፓስተር ሶፊና መሰሎች የተታላላችሁ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው። ፓስተር ለምን ዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ። በቃ አትጥራ አይደለም፣ እኔ አልወክልም። ዝም ብለህ ትምህርትን አስተምር። ምን ችግር አለ? አዳምጥ። ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይ ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ እኔ። እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስለ ስላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ፣ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት
ፓስተር ሶፊና መሰሎቹ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያስተምሯቸዋል። ኦኬ፣ ክፍሉ ግን ያንን አይልም። የሚናገረው ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ አስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ፣ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስዕላት አይደለም። ስዕላት ማለት በመጽሐፍ ቅዱስ በምን ውስጥ ያሉትን በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች፣ በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? ሃሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካተትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በምድርም ካለው ከቀበሮም፣ ከከርከሮም፣ ከድኩላም፣ ከተኩላም፣ ከአንበሳም፣ ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድነው ያለው? አንተ አሁን ምሳሌ እየሰጠኝ ነው። ምሳሌ እየሰጠኝ ነው። እኔ እንስሳ ነኝ። አንተን የሚመስል ግን አንተን የሚመስል ነው ያልኩት። ድንገት አንተን የሚመስል ነው የፈጠረው በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ነው ትላለህ። እኔ እንስሳ ነኝ አይደለም። እኔ አንተን እንስሳ ነህ እኮ አይደለም እኮ ምሳሌ ፓስተር ሶፊ አይነት እንስሳ አላልክም። አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝ መሳሌ የለበትም ነው። ምሳሌ እኮ ነው ይሄ ፓስተር። አሁን የኔ ፊት ነው ለእንስሳ የሚቀርበው ያንተ ነው ያንተ ነው ፓስተር። ይሄ እኮ የተገለጠ እኮ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባሁት እንጂ እንደው ትንሽ ወደ መኳንንቱም የሚቀርብ ፊት ያለው እኔ ይመስለኛል መስላል ብቻ እና ሰውም አምሳል ይሁን። ለምሳሌ የቡድሃ እምነት ተከታዮች ሰው የሚመስል ድንጋይን ነው ቀርጾ የሚያመልኩት። በወንድም ይሁን በሴት በጥጃም ይሁን በተኩላ በድኩላም በቀበሮም በከርከሩም በግንደ ቁርቁርም። አሁን ግንደ ቁርቁር አፏ ሾል ያለ ነው እንደ ፓስተር ሶፊ አሁን የሆነ ነገር ሾል ያለ ነው እሱ። ይሄ ግን እንደ ግንደ ቁርቁርም ያሉት ነገሮች እንደ ቀጭን የሚያሉት ነገሮች ልናገር ፓስተር ሶፊ ፕሊስ ልናገር ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል። አለቅ በታች ልጨርስ እኔ አልጨረስኩም። ማምለክ አይቻልም ፓስተር ሶፊ ማርያምንና የመላእክት ጻድቃን የሰማዕታት አድርጎ ግን መስገድ ይቻላል። ወጋውት መንፈስ አልጨረስኩኝም። ፕሊስ በስላሴ ስም ይዣለሁ፣ አትረብሽኝ። ከምድርም በታች ከዛ ደግሞ ከውሃ ውስጥ ካሉት ይላል። ከምድርም በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግዕዝ ነው፣ አሳዎች ነው አማርኛ እና አሳዎችን በአጠቃላይ የሚያጠይቅ ነው። በአሳ ነባሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድነው በሱሺ ለካ ምግቡ ነው እና በማንኛቸውም አይነት መንገድ ያሉትን አሳዎች
ፈጽሞ መዛል በፍጹም አይቻልም። በፍጹም መቅረጽ ማምለክ አይቻልም። ሰው ግን ቀርጾ ካመለከ ለምሳሌ ትልቅ የግድንግዳ ሳንባሪን ቀርጾ በድንጋይ የሚያመልክ ከሆነ ያጣው ተምልኮ ነው ባጭሩ። በላይ በሰማይ ሲል ቅድም እንዳልኳችሁ መላእክትን ምን አይልም አያካትትም። መላእክት ምን አይልም አያካትትም። ለምንድን ነው የማያካትተው? ምክንያቱም ሰዎች ወደ ላይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ እነ ፓስተር ሶፊ ከጸጋው የጎደሉ ናቸው። እንደውም እነሱ ከጸጋው ጎድሏል ሁሉ እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለው ፈለጋት ናቸው። ስራሱ ወደ ላይ ቀና ብል መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ልስል አልችልም ነው ባጭሩ። እንኳን ለመሳል ማየትም አይችልም። በላይ በሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍ። ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሏቸው ሊቀርጿቸው የሚችሉ ነገሮችን ጠቀሰ። እንደውም ዘዳግም ላይ ምን ብያቸዋል? የሰማይ ሰራዊት ይላቸው። ሰው እነዛን መሳልም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድነው? ጣዖት አምልኮ። የአምልኮ ስግደት አቀርባለሁ ካለ ያ ምንድነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢስ ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። አንተ ጋር ያሉት አለ አይደል እንዴ? አሁን አላነሳውም። እኔ አንተ ቤተ እምነት አባ ገብረ ኪዳን እንደውም ተናግሮ የአዲስ አበባ ላይ የቤት ኪራይ ሲጎልበትና የቤት ኪራይ የሚበላው ፕሮቴስታንት አላልኩኝም። አጥባቂ ነኝ ብሎ እኔ ፕሮቴስታንት አላልኩኝም እንዴ። በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አበሮቹ በሚያስተምሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን እመጣበታለሁ። ስለ ስዕላት እንጨርስ። ስዕላት አታንሳ፣ በመሃል አታንሳ። የእናንተን ካነሳው እኔ አንተን አላነሳሁም። አበው ሲተርቱ እንደዚህ ይላሉ። እኔ ተረት አልፈልግም። ፓስተር ሶፊ እኔ ክርስቲያን ነኝ። እኔ በክርስቶስ ኢየሱስ ማለት ክርስቲያን ነኝ። ተረት አልፈልግም። ተረት አልፈልግም። ምንድነው የመጽሐፍ ቅዱስ ጥቅስ ሲያቀታችሁ ደግሞ ወደ ተረት መዞር? እንደዚህ አይነት ነገር እኔ አልፈልግም። አሁን እኔ ተረት አልፈልግም። በእግዚአብሔር ቃል ነው ቅዱሳን ይሄ መንፈስ አከርካሪ ነው። ይሄ መንፈስ አከርካሪ ነው። የስዕል ቅዱስና ርኩስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስዕላት ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓስተር ሶፊ ምን የትኛው ነው የሚለው? የእናንተ መጽሐፍ አውጥቼ ነው። ይኸውልህ እስኪ አውጣው ፕሊዝ። ይሄው ያወራው ነው እኮ ያለሁት። እስኪ አሳየን አለኝ። መጽሐፉን አሳየን። አሳየኝ መጽሐፉን። እኔ መማር ፈልጋለሁ። መጽሐፉን አሳየለን። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛ እኔ ጋር ክትትል እንደዛ ነው ተሙ ክትትል ትምህርት በውስጥ ጀምር። በነገራችን ላይ በጣም ጊፍት አብዝታችሁ እየሰጣችሁኝ ያላችሁ ኦርቶዶክስ የሆናችሁ ወንድሞች ተባረኩ፣ እግዚአብሔር ይባርካችሁ። ፓስተር ሶፊ በባለፈው እኔ ጋር መጥቶ 5000 አስገቡኝ ብሎ 5000 ሳይገባ በ300 ቆይ የሚወረደው እና እኔ ገና 5000 ሳልል በ5000 ጊፍት የባረካችሁ ወንድሞች በእውነት ተባረኩ። በጣም ነው የምወዳችሁ። 20000 አስገቡት። 20000 አስገቡት። የኔ ልጆች እኮ ናቸው። የኔ ልጆች እኮ ናቸው እየባረኩ ያሉት እኮ። አንድ ነገር ላሳይ። ቆይ አንተ ዝም በል። ከዚህ በኋላ ኦርቶዶክስ የሆናችሁ ወንድሞች ይኸው 20000 አስገቡት። 20000 ሲገባ የኔ ናቸው እንዳትል። ከዚህ በኋላ ይኸው እኔ መልእክት አስተላልፌያለሁ። ኦርቶዶክስ ሆናችሁ ወጣለሁ። ለምን ብትወጣው? ለምንድን ነው የሚገባው? 20000 ለምን የማይገባው? 20000 እንዴ ምን አይነት ምቀኝነት ነው ማለት? የኔ ስንት ነው የሚገባው? 20000 ይገባል። የኔ ኮይን ምን ችግር አለው? ያንተ ኮይን 20000 ይገባል። የኔ ታብታብ 20000 ይገባል። ያንተ ታብታብ 100 ምናምን አልፏል፣ ግን ችግር የለውም። 120 ምናምን ማን የተወሰነ ይጨምሩልሃል። ችግር ብለውታል። በእውነት ተባረኩላችሁ። 20000 ያስገቡት። እሺ ስለ ስናወራ ዘጸአት ምዕራፍ እንዴ! ኧረ ምን አይነት ኦርቶዶክሳዊ ህብረት ነው ያለው እዚህ? ምን አይነት ኦርቶዶክሳዊ ህብረት ነው ያለው? እኔ ጋር እኮ ነው ያለው።
ኖ ኖ ኖ አይንህ ደም አይልበስ እኔን ብቻ አዳም በፍጹም ቴንክ ዩ የኔንም ታየዋለህ አሁን ናቸው ለምሳሌ አንድ ነገር ላሳያችሁ ስዕላት መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት የሆኑት ወንድሞች ይሄ የነሱ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል እዚህ ላይ ምን ስል ይታያል ፓስተር ይቀናበል አይዞ አንገትን አትርፋ እዚህ ላይ ምን ስል ይታያል አትዙር ጊፍት ችግር የለውም ለኔ ነው ላንተ ነው የሆነ የተለያየ ነገር እያየው ነው ምን ይታያል እዚህ ላይ መስቀል የምን ስዕል ነው ይሄ የመስቀል ስዕል እንግዲህ ቅድም ጥቅስ ሰጠኝ ሆይ መስቀል ምናምን እናደርጋለን እኔ አሁን አልጨረስኩኝም ጨለማውን ይክፈፍልህ አሜን የምን ጨለማ እና አሁን ጨለማ እያካፋ ነበር አንተ ላይ ጨለማ እያካፋ ነበር አንተ ላይ ጨለማ እያካፋ ነበር ስለእውነት ከፈለክ ደግሞ ያሳዩዋል አሁን በደንብ አድርገህ አዳምጠኝ ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናቅ አካፋውን ጨለማ በጌታ በኢየሱስ አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱም ጋር ያካፋ ለዛ ነው ሁለታችሁ ግን ያካፋ አይ እኔ ዲያቆን ከጨረሰ በኋላ ታያለ የኔ 20 ሺህ ስላቸው ከአንዳንድ ነው የሚደርሰው አሳይቻለሁ የኔ 50 ሺህ ይገባል የኔ 50 ሺህ ይገባል ዲያቆን 20 ሺህ ይገባና የኔን በኋላ እነግራለሁ አሁን ቀጥል ትምህርት ላይ ቀጥል ዲያቆን እና ቅድም በጣም አዝናለሁ በዚህ አጋጣሚ ብዙ ጊዜ ማያነበው መጽሐፍ ታውቀዋለህ ግን ፈለገ ጽርሐ አርያም የሚባል አቶ ፍቃዱ ቸሩ የጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሴጁን ታሳየ መጽሐፍ ጽርሐ አርያም ቅድስት ሥላሴ ካቴድራል የታተመ መጽሐፉን አሳየን እንደዚህ አንስተ ይኸው መጽሐፍ በል ልክ እንደ ዲያቆን መጽሐፍ ቅዱስ እንዳነሳ አዲሱ ትርጉምን ይኸው የመጽሐፍ በል ቆይ አንዴ አዳምጠዋል አመት አላወራም እኮ ጽርሐ አርያም የሚል መጽሐፍ ታውቃለህ ወይ ስለ ቅድስት ስዕላት የጻፉ አቶ ፍቃዱ ቸሩ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ካቴድራል መልካም እሺ መጽሐፉን እኔ አላውቀውም ኢንኬስ ግን መጽሐፍ ሊኖር ይችላል በደንብ አድርጋ አዳምጠኝ ፓስተር በነገራችን ላይ የሌለ ነገር አይደለም ማውራ ስላለ ከነጸሐፊው የነገርኩህ መጽሐፉ የታለ አሁን ለምሳሌ ያክል ያው ለኔ ፈለገ ጽፎልኝ ተመስገን እያነበብኩኝ ከምናገር ይልቅ ፈለገ በል ያለኝን እኔ አሁን እንደዚህ ሆኜ ነው እያወራ ያለሁት እኔ በኋላ አይደለም መጽሐፉ ነው ቤተክርስቲያን ብዙ ሊቃውንቶች አሉ እኮ መጽሐፉን ማላሳየም ልነግርህ ብዙ ሊቃውንቶች አሉ አይደለም ፈለገ የሚለውን ነገር በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም እያለ የሚለውን በሙሉ ቅድም ለምሳሌ አንስቼ እዚህ ላይ ያነበብኩት አሳየና መጽሐፉን ወይ አዳምጥ ለምን አታዳምጥም ትምህርት ሃይማኖት ላይ ያለ ጽሁፍ ነው ባይዘወይ ስለ ትምህርት ሃይማኖት የሚያብራራ መጽሐፍ ነው ስለ ስዕለ አድኖ ትምህርት ሃይማኖት ላይ ስላለው ነው ቅዱሳት ስዕላት ትርጉም ፓስተር ሶፊ አመጣጣቸው በአዲስ ኪዳን ቅዱስ ስዕላት በኢትዮጵያ ቤተክርስቲያን የቅዱስ ስዕላት ጥቅም እነዚህን 4 እና 5 ነገሮችን በደንብ የሚያብራራ መጽሐፍ ነው ከነሱ እኔ አሁን ፈለገ ሲያወራ እዚህ ጋር እየገለጥኩ እሺ ቀጥል ኦኬ ሶፊ ማለት ማን ነው ይቅርታ ፓስተር ሶፊ ሲጀመር የታዲያ 20 ሺህ ሰዎች 7000 ላይ ቆሙ ያስገቡታል 20 ሺህ አይደለም 20 ሺህ አልፎ 50 ሺህ ይገባል እኔ ስለሆነ ያን ያክል ፎከስ ስላላደረኩበት ነው እንጂ ነው ሳላቋርጥ ነው ቀጥሉ ታዛዦች አሉን እግዚአብሔር የተመሰገነ ይሁን ወደ ቃሉ እንመለስና ምን ለመሰላችሁ የመጀመሪያው መሰረታዊ ነገር መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት እነርሱ እንጂ ቤተክርስቲያናችን አይደለችም ስለዚህ አንድ ሰው መጽሐፍ ሲጽፍ
ቤተክርስቲያን ከምታስበር ውጪ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገህ እንዳታሳየኝ ለኔ ብራዘር። እንደ መጽሐፍ ቅዱስ ማስረጃ ይሄው እዚህ ጋር እንዲህ ብሎ ጽፎ ቤተክርስቲያኗ አምናባቸው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ እኔ እያልኩ ያለሁት አሁን እኮ ስተታለው እያልኩ አይደለም ፓስተር። ገና ለገና እኔ አሁን እያልኩ ያለሁት ድንገት እኔ ከምነግርህ ውጪ ሐሳብ እኮ ምን ላነሳብህ እንደሆነ ስለገባ ተጨነቀ። ወይኔ ጌታዬ ሆይ ያራዳም ተገናና እኔ በመንፈስ በቃ አይዞ ወይ በመንፈስ ነው እየወሩ ያለው በመንፈስ ነው እየወሩ ያለው። ፓስተር እባክህን ጸጥ በልና አዳምጠኝ። ትላንት የተሳደብከውን ምስድብ ተመልክቻለሁ። ትላንት የሰደብከኝ ትላንት ያለውን ዘለፋ ሁሉ በክርስቶስ ኢየሱስ ስም ይቅር ብዬ ነው ዛሬ በነገራችን እዚህ ቤት የተገኘሁት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኛል፣ ተመልክቻለሁ። አመሰግናለሁ። ትከሻዬን ነካ ነካ እያደረጋችሁ ነው እና ክፉ ቃል ወጥቷል ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገው ነገር ተናገራችሁኛል። ችግር የለውም። እኔ የሁለታችሁንም አካውንት አዘጋው ነበር በነገራችን ላይ። በጣም ከባድ ኦርቶዶክስ ያቀውኛለን እኛ ቲክቶክ ላይ በጣም ከባድ። በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኘው ትችላለህ። እኔ አስተንፋሴ ነው ቲክቶኩን ነው የምታዘጋው። ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን ነው። ሌላ ከፍታለሁ። ቲክቶኩን እኛ ልናዘጋው እንችላለን ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ። ሌላኛው ይዘጋል። በቃ ተዋለሁ። ይቀራል። በቃ ነው ከመጨረሻ ተዋለሁ። ቲክቶኩን እሱን ነው የምልህ እኮ ቲክቶክ ላይ እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተግባብተን ኑር ነው። እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለረለ ስለ ፍቅር ስለ ትህትና ብለን እንጂ ከጌታ ከኢየሱስ መስቀል ላይ ወደ ስላልፈለግን እቺ መልእክት ለማን ናት? ወይ ሰውየው ስሙን ጥራው። ወይ ግድ እቺ መልእክት ለማን ናት? ደስ ይላል። እኔ አታጣላኝ። እኔ ከህዝብ ጋር አታጣላኝ ፓስተር። እኔ ለጨዋታ ነው እንደዚህ ያልኩት። እኔ የማንንም አካውንት የማዘጋት ዓላማ የለኝም። አስቤውም ወጥኜውም አላቅም። ደግሞ በልህ ይቺ መልእክት ለማን ናት ብለህ ደግሞ ሌሎች ሰዎችን አስነስተህ አካውንት እንዳታዘጋው በክርስቶስ ፍቅር ለምናል። አጥልሽ አቅሙ ቢኖርህ እንኳን አታዘጋም። ለምን ቢባል የማናዘጋበት ሁሉን በፍቅር ስለምንገዛ እና ስምም ደግሞ አይጠራም። ቀጥል ዲያቆንዬ። መጽሐፍ ቅዱሱን አንስተ መጽሐፍ ቅዱስ ላይ ያለው ላይ ሐሳብ ላይ ቀጥል። ግን ይሄ ጽርሐ አርያም መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ ሶፊ አሳየን መጽሐፉን። መልስ ላይ ነው የማሳየው። ይኸውልህ ጽርሐ አርያም እያለ በኢትዮጵያ ኦርቶዶክስ እኔ ማን እንደሚጽፍልህ እኮ ስለማቅ ነው እኮ ዳዲ እኮ ይሄንን እኮ ምልህ እኮ ሶፊ ይሄንን ላከልህ ሜሴጅ ይሄንን ሰውዬ ይኸው እኔ ጋር ልኮልኛል ሜሴጁን። ወይ ተምዬ አይደለም ጌታ ምስክር ነው። አይ አይደል ተወሱና ተዋሽ። እኔ ማንንም ቴክስት አይደለም የደረሰኝ። ይኸው መጽሐፍ እኮ ይኸው መጽሐፍ እኮ አልኩህ እኮ መጽሐፉን አይደል መጽሐፉን ነው እኔ እኮ ያልኩህ እንጂ ቴክስት ማንም አለ ጌታ። እኔ መጽሐፍ አውጥቼ ነው የማወራው። ፒዲኤፉን አውጥቼ ያወራው ፓስተር ሶፊ እንጂ ቀጥል። ሶፊ ማለት ይላል። እሺ ሶፊ ማለት ወንድማችን እንደ መጠጡ ገብስማነት ይበዛባል ማለት የሐሳብ ገብስማነት ጥሩ አይደለም። አንድ ሰው ሁለት እግር ላይ ተብሎ ለዛፋው እኔ ፐርሰናሊ አታክ አድርገኝ። እኔ አንተን ፐርሰናሊ አታክ ማለት ፈልጌ አይደለም። አባባሌ እንደ መጠጡ እንደ ሶፊ ማለት ገብስማቱን ነው። ይሄ ዥንጉርጉር መሆን ጥሩ አይደለም። ገብቷል። ሁለት እግር ላይ ተብሎ ለዛፋ አይወጣም። በቻልነው አቅም አንድ ሐሳብ ላይ ፎከስ አድርገን ነው መውራት ያለብን። ለምትናገረው ሐሳብ እኮ ነው በቂ መልስ እየሰጠሁህ ነው ፓስተር። ምን አልኩ መሰለህ? ሶፊ ማለት ያመጣቸው መጽሐፍቶች በአጠቃላይ ቤተክርስቲያን ከምታስበው ትምህርት ውጪ ከሆኑ አይመለከተንም ነው ባጭሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ ደብር ፈቅደው ያሳተሙት ጽርሐ አርያም ነው እያወራሁ ማለት። አዳምጠኝ። እኔን ስለመታተሙ ነው አሁንም አይመለከተኝም። በደንብ አድርገህ አዳምጠኝ። እኔ እያልኩ ያለሁት ከቤተክርስቲያን ትምህርት ውጪ ከሆነ እኛ አይመለከተንም ነው ባጭሩ። አጭርና ግልጽ አንድ ብቻ ጥያቄ ጠይቅ። ዲያቆን ፈለገ በትህትና ነው እባክህ። ሐሳቤን አልጨረስኩም። እኔ በልቤ ፓስተር እኔ ሐሳቤን አልጨረስኩኝም። ሐሳቤን ስጨርስ ነው ከኔ ጋር ማውራት ያለብን። በመሀል አታንሳኛ። እሺ
ዝም ብለህ እኔ ሐሳብህን በኋላ ጨርስ። አላነሳሁትም። እኔ አንተን የማንሳት ዓላማ የለኝም። ሲጀምር ፕሮቮክ እያረከኝ ነው። እኔን ነገር እንዴት ነው እየፈለከኝ ተግባብተን ልንቀጥል የምንችለው? እንዴት ነው ተግባብተን ልንቀጥል? ነገር እየፈለከኝ ነው በመሀል። እኔ አንተን ነገር ብፈልግ እንደዚህ ነው እንዴ ነገር የምፈልግ? አንተ ነገር እንደፈለግኝ እኮ ነው እኔም ነገር የምፈልግ። የአንተ ችግር እኮ ምን መሰለህ አልገባህም። እኔ ጮክ ብዬ አወራለሁ፣ አንተ ግን ከስር ነው። ምን አለ መሰለህ ወንድሜ ጠቅ፣ ምን አለ መሰለህ ኦርቶዶክሳውያን ወንድሞች እህቶች ጠቅ ታደርገኛለህ። ታዲያ ከዚህ በላይ ምን አለ? የቱ ጋር ነው ጠቅ ያደረኩ? በመሀል ገብስ ገብስ ነው የምትለው ትለኛለህ። እኔ ገብስ ገብስ ነው የምትለው አላልኩም። የሚመስል እንስሳ ካያችሁ አትቅረጹ ትላለህ። ምንም አትለው። እኔ በፍጹም አሁን ሰዎች እንዴ ጣዖት እንዲያመልኩ አልፈልግማ። አንዳንድ ጊዜ ሰው ድንገት አይታወቅም። አንተን የሚመስል እንስሳ ቢያገኙ ነው፣ ሊያውም የቤት ሳይሆን የዱር እንስሳ ቢያገኙ ለምሳሌ ምን ይታወቃል? እኔ ወደ ስህተት መንገድ እንዳይሄዱ ለማለት ያክል ነው እንጂ እኔ አንተን ጠልቼ አይደለም። ፓስተር ሶፊ እኔ በክርስቶስ ፍቅር በጣም ነው የምወድህ። ስለዚህ በቻልኳቸው ቀርበን እናዳምጥ። አሁን አንተ ነው የምትወደኝ እኔ? አዎ እኔ በክርስቶስ ፍቅር እወድሃለሁ። በጣም በክርስቶስ ፍቅር ስለምወድህ ነው ካለህበት ጨለማ እንድትወጣ አብዝቼ የምጸልየው። በነገራችን ላይ አብዝቼ ስለአንተ የምጸልየው ትናንትና ማታ መንፈስሽ ሲታወቅ ነበር አይደል? ተኝተህ ለምሳሌ ትናንትና ማታ ቤት ከገባሁ በኋላ እንዴ ተደውለህልኝ ነበር እንዴ? ትናንትና ማታ አንተ ቤት ከገባ በኋላ መንፈስሽ ሲታወቅ ስደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት። በነገራችን ላይ ስለ አንተ አብዝቼ ክርስትና ስም የለህም። በእርግጥ ፓስተር ሶፊን ብትባል ስሙ በሰማይ ቤት አይታወቅም። ግን ወንድሜ ያልኩኝ በቃ ለወንድሜ በጨለማ አሰራር ውስጥ ያለውን ወንድሜ እግዚአብሔር አምላክ ሆይ በቃ በስምህ አድነው። እግዚአብሔር አምላክ ሆይ ካለበት ድቅድቅ ጨለማ አውጣው። በቃ ቤተክርስቲያንን ልቡ ይናፍቃል። ልቡም ስለሚናፍቅ ባይኖም ኖርም ነጠላ ፒንክ ነጠላ ያደርጋል። ይሄንን የልቡን መሻት አሰበህ ደግሞ ተመልከተህ ጌታ ሆይ ነጩን አለብሰው ብዬ ስለአንተ አብዝቼ ይጸልይ ነበር። መንፈስህ ሲታወቅ ነበር። አይ ነው አቤት 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 አቤት። እኔ ገርመኛል ለመሰለ እነሱ ጋር ካለው ይልቅ እናንተ ጋር ያለው አብዝቶ ይበልጣል ይላል ብራዘር። እሱ ነው። አዎ እነሱ ጋር ካለው ይልቅ እኛ ጋር ያለው ኃይለኛ ነው። ከኔ ጋር ያለው ይኸውልህ ጠላቴ ፓስተር ተው ፓስተር ሶፊ ተው ቆይ ሶፊ ምንድነው ከኔ ጋር ያለው ኃይለኛ ፉከራ ነው ያለ አሁን እሱን ጠላቱ ጣና ጠላታችን ሰይጣን ነው። ጥቅስ ሰይጣን ይጠቅስ ነበር። አንድ ጊዜ ክርስቶስ ኢየሱስን አግኝቶት በተሰግድልኝ ብሎታል። ታስታውሳለህ? ጥቅስ መጥቀስ መኖር አይደለም፣ መኖርና መጥቀስ ይለያያል። አሁን ክርስትናን እንኑረው ነው። ስንኖረው ግን መጽሐፍ ቅዱሱ የሚለውን ሐሳብ ይዘን እንከተል ነው። መጽሐፍ ቅዱስን እኮ ፕሮቴስታንትም ያነባል፣ ኦሊሰስም ያነባል፣ ጆሆቫ ዊትነስም ያነባል፣ ሌሎችም ያነቡታል። ግን ይኖሩታል ወይ ነው። እንኳን እሱ አይደለም እስልምና ላይ ያሉት ልጆች እንደ ፊክሽን አንብበውት ከኦርቶዶክስ ጋርም ከክርስቲያን ጋርም ለመከራከር ይመጣል። አሁን ይሄ ቅዱሳን ስዕላት ወይም ደግሞ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ወደሚለው ሐሳብ እንሂድ። እሱን ሐሳብ ላይ ነው ስለሱ እያወራሁት እኮ ነው። አሁን በመሃል እያነሳኝ እኮ ነው። ተሙ አንተ ገና አዲስ ስለሆንክ ምን አለ መሰለህ ሶፊ እቺን ልበለ ተሙ ገና አዲስ ስለሆንክ እቺን ጥበብ አንተ አልተማርካትም። እቺን ጥበብ ገና አልገባችም ተሙ እነሱ ይኸውልህ ለሃይማኖቱ አዲስ አይደለም። ገብቶ ነው ሃይማኖቱን የተከተልኩት አይደለም። ሃይማኖቱ ገብቶኝ ነው። አሁን ይኸውልህ ክርስቶስ ኢየሱስ 10 ሰዓት መጣ፣ 9 ሰዓት መጣ፣ ሁሉም አንድ ነው አይደለ? እቺ እነሱ ነካ የሚያደርጓን ነገር አልገባህም አንተ ገና አልነካህም። በነገራችን ላይ የነካ መስሎ ነው እንጂ አልነካህም። አሁን ምን አለ መሰለህ ሊነካኝ ይችላል ብለህ ስለምታስብ ነው የነካ የመሰለ እንጂ አልነካህም አይደለ? ትልቁ ሐሳብ ምንድነው? መጽሐፍ ቅዱሳዊ የሆኑ ሐሳቦችን መቀበል። አሁን ፕሮቴስታንቲዝም አሁን ያነባል ወይ ካልከኝ አዎ ያነባል፣ ግን አይኖረው። እናንተ ልክ አይደላችሁም ብላችሁኛል። ስለ ቅዱሳን ማወቅ ያለብን ነገር ከሁሉ ነገር በፊት እኔ ትናንትና ማታ እንዳልኩ እኔ ለአንተ ዛሬ ጸሎት አደርግልሃለሁ። አቤቱ ቅዱስ አምላካችን ልዑል እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው በእናትህ ስም በንጽሕተ ንጹሐን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት። በልቡ በጣም ጨለማ በዝቷል። ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት፣ ለቅዱሳን፣ ለጻድቃን፣ ለሰማዕታት የገለጥከውን እውነት ግለጽለት። ካለበት ድቅድቅ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ
አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን። በልባችን በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን። ከዚህ ሰዓት ጀምሮ ባንደበቱ ተቀምጦ የሚያወከንን መንፈስ አንተ አቁምልን። ይቅርታ አድርግልኝና ፈለገ አሁን የጸለይከው ጸሎት በአጠቃላይ ልክ አይደለም ማለት ትክክል ይሁን አይሁን ማቆቆል ነኝ እህቴ ፕሊዝ ከይቅርታ ጋር አስረዳኝ። መጽሐፍ ቅዱስ የሚያዘን ማይክሽን ስማኛ ፕሊዝ አይ ነው አንቺ ለማዳመጥ አይደለም። መጽሐፍ ቅዱስ የሚያዘን የተጠየቁትን ጥያቄ ለማብራራት በኢየሱስ ክርስቶስ ስም ብቻ መጸለይ እንድንችል ስለያትግቡ በክርስቶስ ስም ያልጸለይከው ጸሎት ነው በስላሴ ስም ይጠራ እህታችን በስላሴ ስም ታምኛለሽ ወይስ አታምኝም? ስላሴ ማን ስም ነው? ስላሴ ማን ስም ነው እህታችን? በኢየሱስ ስም ካልጸለይክ ተቀባይነት የለህም። ስላሴ ቅዱስ ላይ ያለውን ነገር በማውራት የጠየቁትን ስላሴ ማን ስም ነው? ስላሴ ማን ስም ነው? አብን በስሜ ስማኝ፣ አብን በስሜ ስትጠይቁት ምላሽ ታገኛላችሁ ተብሎ ስላሴ የማን ስም ነው እህታችን? የጠየቁሽን የጸሎት አውቶሪቲ የተሰጠው ስም ኢየሱስ ብቻ ነው። ስላሴ የማን ስም ነው? ስማኝ፣ ወደ ኢየሱስ እንኳን ዳይሬክት መጸለይ አችልም። የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው። ስላሴ የሚል ስም ሲጠራ ራሳችሁን የሚያዞራችሁ አረጋግጡ። ስለ ስላሴ ጉዳይ እናውራ ካልን ስላሴ ጉዳይ እናውራ ካልን ሁላችሁ ስላሴ ያላችሁ ጻፉ። አስተካክሎ ጸሎትን ታስተካክሎ እኮ እንዲሰማን ለከፈለ ጸሎትን የኢየሱስን ስም አስቀድም ካልሆነ ዋጋ የለውም። ሁላችሁ ስላሴ ያላችሁ ጻፉ። የስላሴ ስም ሲጠራ ነው እህታችን ላይ ያለው መንፈስ የተነሳ። ሁላችሁ ስላሴ ስም ካልጸለይክ ጸሎትን አይቀበሉም። ሰማይ ራሱ ያንተን ጸሎት ሪኮግናይዝ አያደርገውም። በኢየሱስ ቃል አብና በመንፈስ ቅዱስ ሰለያ የለብንም። በኢየሱስ ብቻ ነው አልገባም። ፋክት ነው። ይሄ እኮ ሐዋርያቶች ቅዱሳን ሐዋርያት ያሉት ነገር ቆራለ ቅዱሱ ጳውሎስ ያለውን ነው ማውራለ። ቆይ እህታችን ተረጋጊ አንድ ጊዜ። ቆይ ተረጋጊ አንድ ጊዜ። ሲጀመር ፓስተር ሶፊ ሌላው ጊዜ ገስ ላይ ስሜታዊ የሆኑ የበታችነት ስሜት የሚሰማቸውን ሰዎች በቻልከው አቅም ባታስገባ። ለምን መሰለ? ምክንያቱም ቁም ነገር የሆኑ ሀሳቦች ሲተላለፉ አንዳንድ ጊዜ የበታችነት ስሜት የሚሰማቸው እህቶችና ወንድሞች ልክ እንደዚህ ጣልቃ ይገባሉ። ፕላስ ደግሞ ስሜታዊነት ለክርስትና ጸር ነው። እህታችን ስሜታዊ ከመሆን ይልቅ ምክንያት የሆነች ብታወሪ የሚል ሀሳብን እመክራለሁ። ስላሴ ምንድነው? የማን ስም ነው? ያወቅሽ አልመሰለኝም። ስለ ስላሴ ዕውቀቱ አለሽ ወይ? ያለሽ ራሱ አይመስለኝም። ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ ማን ስም ነው ንገረኝ። ስላሴ የሚባል ኮንሰፕት ሲጀመር አለ። ስላሴ ዕውቀቱ አለሽ? ስላሴ የሚባል ቃል አለ መጽሐፍ ቅዱስ ውስጥ። አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው። ስላሴ የሚለውን ቋንቋ ያመጣኸው? አረ ቆይ ብቻሽን አታውሪ እንዴ! ተረጋጊ። ማን ልበል ስልክ አይደለም እንደዚህ ማናወራም እህቴ ምናምን አይደለም። ዳይሬክትሊ ነው እያወራን ያለ ነው። አንተ በምታወራው ስምሽን ማን ልበል እንዴ? ስም ያው አለ ፊት ለፊት ያለውን ስም ተጠቀመ። እሺ ህይወት ላይፍ ይላል። ህይወት ነው። እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በቃ በፍቅር መልሽልኝ። እሺ እንዳትጮይ፣ ስሜታዊ እንዳትሆኝ ምናምን። ስሜታዊነት ለክርስትና ጸር ነው። በጣም በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እሺ አብ ለወልድ ምን አልከኝ? አብ ለወልድ ምን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየቁሽ ጥያቄ አብ ለወልድ አባት ወልድ ተመልሽ በእናትሽ እህታችን ህይወት አብ ለወልድ ምኑ ነው ብዬ ነው የጠየቁሽ። የጠየቁሽ ብቻ አብ ለወልድ አባቱ ነው። አባቱ በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ስለዚህ ወልድ ደግሞ ለአብ ምኑ ነው? ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አጥልሽ አቁሚና ልጁ በስነ ስርዓት መልሽልኝ። ወልድ ለአብ ምኑ ነው? መለስኩልህ እኮ አይደለ? እንትን ኔትወርክ እየተቆራረጠብኝ ነው። መልሼ እልሃለሁ። ይኸውልህ አንድ ነገር ልንገርህማ፣ አንድ ነገር ወልድ ራሱ ልጁ ነው አለች። ሰምቻታለሁ። ወደ አብ ቆይ አንድ ጊዜ አልጨረስኩም። ተረጋጊና አዳምጪኝ። አብ ለወልድ አባት ነው ብለሽኛል። በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ልጁ ነው። አብ ለመንፈስ ቅዱስ ምንድን ነው? ህይወት መጽሐፍ ቅዱስ የሆነ ሀሳብ ነው ያነሳነው። ሁላችሁም አዳምጡ። እየሰማው ነው። አብ ለመንፈስ ቅዱስ ምኑ ነው?
መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና ጥያቄ አብ ወልድ መንፈስ ቅዱስ ይኸውልህ አንተ በእናንተ ዶክትሪን አስተሳሰብ አይደለም እኔ ያለው በራሳችን ዶክትሪን መልሹ ያንቺን ትምህርት ነው የምንፈልገው የኛን ዶክትሪን እርሹ አብ ለወልድ አባት ነው ወልድ ደግሞ ለአብ ልጅ ነው ብለሽኛል አብ ለመንፈስ ቅዱስ ምንድነው ስልሽ ወራጅ አላት በይ እንዴ የምን ወራጅ ያለ ነው በስክር መልሽ የቤተ ክርስቲያን አብ ለመንፈስ ቅዱስ ምንድነው ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድነው አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እኔ መቼ ዘጠኝ አምላክ ነው አልኩሽ ሂዊ እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽ አብ ለወልድ አባት ነው አልሽ እሺ ወልድ ደግሞ ለአብ ምንድነው አልኩሽ ወልድ ደግሞ ለአብ ልጅ ነው አልሽ አንድ አምላክ ነው አልሽ እኔ መቼ ዘጠኝ አምላክ አብ ለመንፈስ ቅዱስ ምንድነው ያልኩሽ ይሄን ስንሳታቂ በየትኛው ሞራል ነው አንቺ ስለ አብ ወልድ ለመንፈስ ቅዱስ የምትናገሪ የምታቂ ከሆነ ንገሪኝ መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድነው ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም አብ ለመንፈስ ቅዱስ ምንድነው በስሜ ብትለምኑ አላለም ብሏል የጠየቁሽ ብቻ መልሽልኝ ወደሱ ከመሄዳችሁ ብትለምኑ አላለም ይሄን መልስ አይ ወደዛ ትሄዳ ይሄ እኮ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ ፕሊስ አዳምጪ ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው ያው ግልጽ ያነሳው እኔ የምጠይቅህን መልስልኝ ምንድነው የማንወጣበት ነገር አብን በስሜ ለምኑ ብሎ አላለም ወይስ ብሏል ይሄ መልስልኛ አንተ መጀመሪያ መልስልኝ የተነሳንበትን ፖይንት መልስልኝ ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም እሱ መልስልኝ እሺ አዳምጪ ሂዊ ፕሊስ አዳምጪ አካቲ ዘራፉን ታዩ መጀመሪያ ተጠየቀው ሳትመልስ ወደ ሌላ ለምን እሺ መልስልሻለሁ በደንብ አድርገሽ አዳምጪኝ ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስ ህይወት ገብቷታል ወይ የሚል ሐሳብ ለምን እንዳነሳው እነግርሻለሁ አንቺ በፍቅር አዳምጪኝ አካቲ ዘራፉን ታዩ የማንወጣበት ነገር ውስጥ ነው እሱ ታዩ በፍቅር እናውራና አዳምጪኝ እሺ ደም የሚታርኩ መጀመሪያ ይኸውልህ ከጥያቄ ለመሸሽ ጥያቄ አታቅርብ የጠየቁልን ነገር ማለት ነው ጥያቄ ለመሸሽ አይደለም ኢየሱስ አብን በስሜ ለምኑ ብሏል አላለም ብሏል አላለም ይሄን መልስ መጀመሪያ ስለሱ ሐሳብ ይላራራልሽ ብሏል አላለም በለኝና ከዛ ያለበትን ቦታ እንት ያሳያል እህቴ ፕሊስ አዳምጪኝ እስኪጨርስ አውራ ስለሱ ሐሳብ አውራ እሺ እግዚአብሔር ያክብርልኝ ስሜታዊ አትሁኝ ፕሊስ አሁንም ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችም ገስሌ ስትገቡ ፕሊስ ስሜት አትሁኝ እግዚአብሔር ምስክሬ ስሜቴነት ለክርስትና ጸር ነው ከመንፈሴ ቀናት እንደሆነ ይገባኛል ግን አካኪ ዘራፍ አይደለም የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ያፈራ አይችልም ነው ባጭሩ ስለዚህ በደንብ ተደማምጠን እናወራ ለምንድነው እንዲህ አይነት ሐሳብ የተነሳው ለምንድነው ስለ ትሪኒቲ የተነሳው ካልን በደንብ አድርጋችሁ አዳምጡኝ ተወዳጆች አንድ ሰው ምሳሌን በደንብ አድርጋችሁ አዳምጡ አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅ እግዚአብሔር ሳያውቅ አንድ ሐሳብ ስላለ ነው ይስባከል ሚታርገው አይደለም ይጨርስ ፈለገ ይጨርስ አይደለም ማለት እሱ በጣም የተረጋጋ ስሜታዊ ሆነ ለምን ማይክል ታደርገው ታዲ ቤቱን ነው አንድ ጊዜ በዚህ ድራማ ልትሰራ አትችልም በዚህ ድራማ ነው ወንድም የተረጋጋ እንጂ አንተ እንደ ተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ ይሄ ድራማን እዛ ይደስራ አሁን እኮ ገብተህ ጮህ እዛ ይደስራ ድራማን እናንተ በቃ በጣም ተረጋጋችሁ እኛ እንደ ጮህን ምን ብንጮህም እውነት ስላለን ነው የምንጮህ ስለዚህ ድራማ ሌላ ቦታ ይደስራ ወዳጄ ሌላ ቦታ ይደስራ ድራማን ይህ መገናኛ አይደለም ሚውት አድርግ ይህ መገናኛ አይደለም ቲክታክ ፕላትፎርም ነው አትጩ ሚውት አድርግ አንዴ መገናኛ በገድላት አናምንም በመጽሐፍ ቅዱስ እናምናለን በተቀማጥ አናምንም በመጽሐፍ ቅዱስ ነው የምናምነው ስለዚህ መቃጠል ትችላላችሁ ስለዚህ ተረጋግተናል እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ ድራማ መታችሁ አትስሩ ልጅቷን ዲስሪስፔክት አታርጓት የጠየቀች በትክክል መልስላት አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምን ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር ይሄ ድራማ ነው ድራማህን አቁም የጠየቀችን በትክክል መልስላት ለዚህ ነው ገብቼ ልናገር ከዲያቆን በፊት ዲያቆን
ተመስገን ዝም በል። እሱ ነው የተጠየቀው፣ እሱ ይመልስ። አንተ እንደዚህ ጣልቃ አትግባ። እሷ የጠየቀችው በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ፣ ተመልከቱ። እሷ ግን ጮኸች ለማስባል አንተ እንትን አትበል፣ ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለቀው ነው ያለች? ይሄን መልስ። ስለ ስላሴ ያታወራል። እሺ የምጨርስ ከሆነ እኔን ደግሞ በተለይ አዳምጠኝ። እሺ ልክ ጣልቃ ሳልገባ እኔንም ጣልቃ ሳገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ትችላላችሁ። ምንም የሚያቃጥል ነገር የለም። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ ዓላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይሄን መድኃኒቱ አጥበል አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለኔ ማንም አይደለህም። ሌሎቹም ፕሮቴስታንቶች ለኔ ማንም አይደሉም። የፈለኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለክ አለመስማት መብት ነው። እኔ ግን የፈለኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር። ያ ደግሞ ምንድነው? ስሜታዊ መሆን፣ መጮህ ምናምን ትክክል አይደለም። ፈለገ አትናቴዎስ ጋር የፈለገችውን ነገር መጮህ አትበል። ፈለገ ይኸውልህ፣ መጮህ የሚለው ቃል አታስገባ። መጮህ የሚለው አታስገባ። አሁን አንተ ስክሪን ሪከርድ እንደደረግልን ሁላችሁ እሱ ተረጋግቶ አወራ። እነሱ ጮህ ለማጥፋት ነው። አንደስ ይሄን ቃል አትጠቀም። ዝም ብለህ ትጮሃለህ። እውነት ስለያዝኩ ነው የምጮህ። ይኸውልህ ጥያቄውን ብቻ መልስ። ጸሎት በኢየሱስ ለምንድን ነው የማትጸልየው አንተ? ይሄን ብቻ መልስ። ስሜቴነት ለክርስትና ጸሎት ወዳጄ በኢየሱስ ስም ለምንድን ነው ጸሎት ያልጸለይከው? ይሄን ብቻ መልስ። ሌላ ነገር አታውራ። እኔና ህይወት እናውራ። አንተ ለሌሎቹ አድማጮች ሁንና አዎ፣ ግን እንትን አትበል። ስሜታዊ ሆናችሁ ምናምን አትበለን። እንሁን። አንተ ሰው አያገባም። ግን ጥያቄውን ብቻ መልስ። እሺ አንተን አልልህም። ለሌሎቹ እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ክርስትና ጸብ ነው። ግን ሰዎችን ክፉ ነገር እንደ መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም። መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂው አንተ ነህ። ስሜቴን እንኳን አላደረኩም። እሱም ልጅቷ የጠየቀችው ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆኑ እንድትባል ፈልገ ነው። ሌላ ምንም ነገር አልፈለግም። ከዛው ጊፍት እንዲሰጥ ነው። ይሄ የክርስትና ኤቲክስ አይደለም። ወዳጅ ያው እየተሰጠ ነው፣ እየዘነበልን ነው። ለዛ ነው ምንም ሌላ ዓላማ የለንም። ሶሪ ያቆም ፈለገ እየዘነበልኝ ይላል። እሺ በፍቅር ነገሮችን ብናወራ ግን መልካም ነው። ታችን የጠየቀችው ጥያቄ እሷ ራሷን ችላ ጠይቃለች፣ አብራራላታለሁ። የማንም ጥብቅና የማንም አጋዥነት አያስፈልጋትም። ኦኬ አሁን ሂው ያነሳችውን ሐሳብ ስናወራ አንድ ነገር አነሳን ተወዳጆች። እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ? ለምንድን ለማምለጥ ሽል ለማለት አይደለም። ለምን ይሄን ሐሳብ አነሳን? ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው ወደ እሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልተው ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል። ወይም ደግሞ ባርን ከፈረ ብትሉት ለሱ ተረት ተረት ይሆናል። ለምንድን? በመጀመሪያ በሐልዎተ እግዚአብሔር አላመነማ ያ ሰው። በሐልዎተ እግዚአብሔር ያላመነን ሰው ሄዳችሁ ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት ለሱ ተረት ተረት ነው። ለእርሱ እውነት የሚሆንለት በመጀመሪያ ሐልዎተ እግዚአብሔርን ካመነ በኋላ ነው። ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው። ስለዚህ እህታችን ሉዊ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስ ትሁን ምንም ትሁን በመጽሐፍ ቅዱስ የምታመን እህት ከሆነች፣ በመጽሐፍ ቅዱስ የምታመን እህታችን ከሆነች፣ በእግዚአብሔር የምታመን እህት ከሆነች በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው። ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ እንዴ? አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ አይ ሂዊ ስላለችው ነገር እናውራ አይባልም ነው። ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል። አብ ለወልድ ምንድነው ብያታለሁ? አባት ነው ብላኛለች። ወልድ ደግሞ ለአብ ምንድነው ብያታለሁ? ልጅ ነው ብላኛለች። አብ ለመንፈስ ቅዱስ ምን እንደሆነ ትነግረናለች። ከዛ በኋላ እኔና እሷ የምናወራውን ነገር እንቀጥላለን።
እዚህ ጋር በፍጹም ገስ ላይ አትግቡ። እግዚአብሔር ምስክሬ ጥሩ አይደለም ለእናንተ። ልክ አሁን ቅድም እንደገባው ወንድም ማለት ነው ገብታችሁ ፈሪ አላፈረም። ኢቨን አንድ ጥቅስ አልጠቀሰልኝም። አንድ የመጽሐፍ ቅዱስ ሐሳብ እንኳን አልቀበለኝም። ስለ ትሪኒቲ ጸጥ ብሎ ወረደ። እሺ በዜሮ ገብቶ በዜሮ ወረደ ነው የሚሆነው ማለት ነው። ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ እውቀት ከናንተ ወይ እናንተ ከኔ የሆነ እውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ። እህታችን ህይወት ማይክሽን ትከፍቺና ከቆምንበት እንቀጥላለን። አብ ለመንፈስ ቅዱስ ምንድን ነው? ሁሉ በጌታ በኢየሱስ ስም አድርጉት ነው። ስለዚህ የምናደርገው ጸሎት ቢሆን የምናደርገው ነገር ቢሆን አድምጫታለሁ ክርስቶስ በኩል ነው እያለች ያለችው። አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይሄን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው። ማንም ሰው አንተ በአብ ወልድ መንፈስ ቅዱስ ወደ ሥላሴ ትምህርት ሄደ አብ ለወልድ ምንድነው? ወልድ ለወልድ ለአብ ምንድነው አልክ? መለሰ። እሱ ብቻ አይደለም እናነሳው። ቆይ ምንድነው ነው አይደለ? ቆይ አይደለም፣ እሱም አይደለም ፖይንታችን፣ እሱ አይደለም። አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሐሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ህይወት አለች ስላለች እሷ ማይኳን ትከፍትና ትቀጥላለች። የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ኦሬዲ አንድ ማይነሳ ሐሳብ አንስታለች፣ ካነሳች ትመልስልናለች። አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሚኒኬት የምናደርግበት ነው። በፕሮቴስታንት ይሄ በቃ መንፈስ ቅዱስ ነው። ይሄንን እኮ ነው ያወራው አይደለ? በመንፈስ ቅዱስ ከእግዚአብሔር ጋር ኮሚኒኬት እናደርጋለን። እሱን አይደለም አሁን ይሄንን የኔው እንኳን ጸልዩ ወደ ደግሞ ለአብ ወደ እኔ እንኳን ጸልዩ ሳይሆን ምንድን ያለው መሰለህ? ወደ ኢየሱስ እንኳን እንድንጸልይ አልተባልንም። ጥያቄ ስለምንም ነገር ብትወሪ በነገራችን ላይ መልስ እሱ በክርስቶስ ኢየሱስ ብቻ ስሙ ደግሞ መሰለህ በሰማይና ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት የተሰጠው እሱን ተጠቅመህ ነው ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው። የጠየኩሽን ጥያቄ ስለከበደ ወይንም የዶክትሪን የጠየኩሽ እሺ ከብዶኛል የጠየኩሽን ጥያቄ መልሽልኝ። አብ ለመንፈስ ቅዱስ ምንድን ነው? እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መለስኩልህ እኮ። መንፈስ ቅዱስ ከእግዚአብሔር ጋር ኢንተራክት የምናደርግበት አንዱ የሥላሴ አካል ነው። አይበቃም? ስለማታደምጪ ያልጠየኩሽን ጥያቄ ነው የምትመልሺው። ስለ መንፈስ ቅዱስ አልጠየኩሽም እህቴ። የጠየኩሽ ስለ ከአብ ጋር የምንገናኝበት የጠየኩሽ ስለ አብ ነው። ሂዊ አብ ለመንፈስ ቅዱስ ምንድነው ብዬ ነው የጠየኩሽ እንጂ መንፈስ ቅዱስ ለአብ ምንድነው አላልኩሽ። አሁን ይኸውልህ በክርስቶስ መጸለይና ስለ አብ ነው የጠየኩሽ እህቴ ሂዊ። ፈለገ አብ ለመንፈስ ቅዱስ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ ስም የመጸለይ ችግር የጠየኩሽን በመጀመሪያ መልሽልኝ። ይሄ ምን እንደሆነ ታውቃለህ? ክርስቶስ መካድ ማለት ነው። በአደባባይ የካድከው ነው። ማይክሽ የሚታርግበት በቃ ማይክሽ የሚታርግ መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሚኒኬት የምናደርግበት መንገድ ነው። ካልመለስኩልህ እሱ የአንተ የዶክትሪን አስተሳሰብ ነው። እንደዚህ መጽሐፍ ቅዱስ ሀሳቡ ላይ እንነጋገር። አንደኛ ተከባብረን እናውራ። ሁለተኛ ነገር ሀሳቡ ላይ እሷ ምን አለች ስለማታውቀው ነገር ማውራት የለባትም አይደለም። መንፈስ ቅዱስ ከሥላሴ አካል አንዱ ነው አለችና ወደ እግዚአብሔር ደግሞ የምንጸልይበት ነው አለች የተናገረችው። ምኑ ነው ለወልድ ምኑ ነው የሚለውን ተወኝና መንፈስ ቅዱስ ከሥላሴ ይጠየቃል። ለምን መሰለህ ሶፊ፣ ቆይ አዳምጠኝ። ለምን መሰለህ ይጠየቃል። ሰዎች አሁን ትልቁ ፖይንት ላይ ደረስን። ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ አልላትም። ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት፣ በእግዚአብሔር ቃል መዝኛት
ስለዚህ ከዚህ በኋላ ነው አሁን አላስጨንቃት እግዚአብሔርን ጥያቄ ቃል መልሻለሁ ኮፒ አድርጌ ወይ ነው ጠየኩ። መልሰው ወልድ እኔ በኢየሱስ ልመልስም ስም ቆይ ወደ አብ እንድንጸልይ አዞናል። ይህን ትእዛዝ ትጠብቃለህ ወይስ አትጠብቅም? አንድ ጊዜ ባጭሩ እኔ ሳውራ ደግሞ አዳምጪኝ ፕሊዝ። ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር አሁን ከዚህ በኋላ እባክሽ ማይክሽን አትስደበኛ። አልሰደብኩሽም። ቅዱስ አታውቅም ምናምን እያልክ ስድብ ውስጥ እኔ ስድብ እኮ አይደለም ይሄ ስድብ አይደለም። ተረጋጊና አዳምጪኝ። አሁን ሌላው ጊዜ ሰዎች የማያውቁትን ነገር መፈትፈት የለባቸውም። እኔም ቢሆን ፈለጋትናችሁ ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ግጥጥ ይሆናል። ያ ግን እንደው ምን እናደርጋለን? ስለምናውቀው ነገር ብቻ እናወራለን። ሰዎች ቆይ ያን ጊዜ ማሽን ይታያል ለሁሉም እንዲሰማ። አይ በቃ ለምን መሰለህ ፈለገ አሁን አንተ ከዘርራል። እኔ ባጭሩ ልንገርህ፣ በተለይ ከክራይስት ጋር ክርስቶሎጂን ፈትሸው ለመሰለሽ አንቺ መሰረታዊ የሆነው ትምህርት ኢየሱስን ትክዳለህ እንዴ? በአደባባይ ካድከው እኮ። አጭር ለምን አናደርገውም? ፈለገ ዲያቆን ፈለገ አትናቴዎስ ሳይጠየቀችው ጥያቄ በስሜ አከብር ነበር እንደ እውነት ከክራይስት ጋር ባለ አስተሳሰብ ግን በጣም አዝኜብሃለሁ። እንዴት እንደዛ ትላለህ? እሺ ችግር የለውም ዘኝ ችግር የለውም። እውነት መሰረታዊ እውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም። ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቁ ብሎ እያለ አጭር መንገድ ተቀምጦልህ እያለ በኢየሱስ ስም ጸልይ አብራሱ ወደ እኔ ጸልዩ እንኳን ማን ነው ወልድ ወደ እኔ ጸልዩ እንኳን አላለም እኮ በስሜ ወይ ትምህርት ቢሆን አደምጥሽ ነበረ። ወደ ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው። ወደ አብ በኢየሱስ ስም ጸልዩ ነው የተባለው እና እሱን አስብበት። እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ የምትለውን እየሰማ ነው። ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው። ቅዱስ እስጢፋኖስ ለምን አታሳያትም? እህታችን መጽሐፍ ቅዱስ የምታውቅም አልመሰለኝም። ስለ የትኛው ሀሳብ አውጥቼ ላሳያት? ጋዲ 10 አይነት ስህተት የሆኑ ነገሮችን ነው በአንድ ጊዜ ተናገረችው። ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳች ስላት ኢቭን እሷ ፈቃደኛ አይደለችም። ህዊ በሆነ ሀሳብ ላይ አይዶ ነው ለምን እንደተበሳጨች እንደተናደደች አላውቅም። ቀጥታ የሆኑ ቃላቶች ብቻ ነው መሰንዘር የፈለገችው። ስለዚህ ምን እናድርግ? ፎክር የነበረው ኢየሱስን ቃል ብላ ስለነበረ ሶፊና ተበለስ ወጣል መጽሐፍ ኢየሱስን ደካለ እግዚአብሔር እናንተን ጠቢብ ሰው ሰጥቶናልና ትንሽ አስተምራት እስቲ ፈለግዬ። እግዚአብሔር ይባርክ። ትንሽ አስተምራት። እግዚአብሔር ጸጋው ባንተ ውስጥ አስቀምጧል። ይሰማል። ኔትወርክ ይመጣል። ሶፊ ዳድ ይመጣል። ዲያቆን ጋዲ በትልቁ አድርገው ጋዲሳን ወይ ዲያቆን ፈለገ በጣም ቀላል ነው። እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች። ባይዘው አይ ዶንት ኖ ስሜታየው ነው ስለመጣች ይሆናል። ግን የሥላሴውም ነገር ትታው ራሱ ወደ ክርስቶስ ቀጥታ አይጸልም ያለሽ ነው። ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጥታ አይጸልም ያለሽ ነውና ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ ክህደትም ነው ባይዘው እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን። ቱ ቢ ኦነስት ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከውን ፓርት አንሳልኝና በዛ እየተማመነ ነው ይላል። አስፈላጊ ከሆነ እሺ አሁን ረጋ ብለሽ አዳምጪን። አንዳችሁ ወይ ዮባ ወይ ጋዲሳ ይቀጥሉ። አስፈልጊ እኔ ወልድ ጥሩ እሺ፣ አንዳችን እንቀጥላለን። ጋራ ችግር የለም። እህታችን ሜቢ ይሰማል። ላይፍ የሚል ዩዘር ነኝ። በጣም ይቅርታ ነው ሰማው ነው ያው በመሃል ገብቼ አላወራ በኋላ ላይ አወራለሁ። ማውራት በፈልጉት ነገር አውሩና ፋይናሊ አወራለሁ። እንድትማሪ ስለሆነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ በሚወገርበት ሰዓት ላይ ምን ብሎ ነው የጸለየው? ያው ያሬዶን በትልቅ አድርገው ነው ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬድ በትልቁ አድርገው ሶፊ እስከዛ ቀጥል ጋዲ በቃሽ። ሶፊ እስኪመጣ
ሲጠራ በድንጋይ ይወግሩት ነበረ። ማ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ። ቁጥር 60 ላይም እንደዚህ ይላል፣ ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮሆ አሁንስ አይሰማም? እስኪ አሁንስ ታች ላይ ሁሉም አይሰማም እያለ አሁን ይሰማል። ቀጥል። እሺ ይቅርታ፣ ቁጥር 59 እና 60 ላይ ነው ዋናው ፖይንት ያለው። ለማንኛውም እሺ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ። ይህንንም ብሎ አንቀላፋ። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው። ታችን በስሜ ቢለምን ያለችው አብን በስሜ ብትለምኑት ነው ያለችው እንጂ ወደሱ መጸለይ። ቆይ እብሩ አንዴ ቆይ ዝም በል። ቀደም ሰምቻለሁ። ወደ ወልድ ወደ አንተ ምን መጣለህ? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይሄንን እንዴት ታየዋለሽ? መልስሽን ስጪ። ይወግሩት ነበረ። ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ። ይህንንም ብሎ አንቀላፋ ይላል። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እዚህ ላይ በአብ ቀኝ ቆሞ ክርስቶስ ሲቀበለውና ክርስቶስን ደግሞ ነፍሴን ተቀበላት ብሎ ሲለው ነው የምናየው እንጂ የጸሎትን ፎርማሊቲ ባሟላ መልኩ ወደ አብ እየጸለየ አልነበረም። ጸሎትም አልነበረም። ይህን ኃጢአት አትቁጠርባቸው ብሎ ወደ ግልጽ የሆነ በሚወገርበት ወቅት ክርስቶስ ቆሞ ሲቀበለው ነበር አይደለ? ያንን ነገር ምንድን ያለው ነፍሴን ተቀበላት ነው ያለው። ይሄ ማለት ጸሎት ነው አይደለም። እኔ እኮ እያወራሁልህ ያለሁት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው። ለምን አንተ እንዲህ ዝም ብሎ እያጎሰበሱ በክርስቶስ ኢየሱስ ስም ይጸልያል እኮ ወደ አብ አይጸልይም ማንም ያለ የለም። እኔ ዋናውን ነገር ነው ያወራሁት። አንዴ ወልድ ያለውን ነገር እኮ ነው ያወራሁት። እዚህ ሐሳብ ላይ አንዴ ነው ወልድ ያለውን ቃል ለማስተባበል አንተ ለምን ዙሪያ ጥምጥም ትሄዳለህ? ወልድ ያለውን ቃል ለማስተባበል ለምን እንትን ምንድነው ኢሬሌቫንት የሆነ ምሳሌ እየፈለክ ነው እየዞርክ ያለው? ባጭር ቃል አራያታችን ተረጋጊ። ምን ሆነ? ሞዴሬተር ወይ ሚውት አድርጓትና ማትሰማ ሚውት ያደረኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነውና አንድ ጊዜ አዳምጪው። ሐሳቡን ብቻ እንትን በይውና እኔ ነኝ ሚውት ያደረኩሽ። ይቅርታ ሚውት ስላደረኩሽ። እሺ አንድ ጥያቄ ቆይ ልጠይቃት። አንዴ ቆይ የጸሎት ፎርማሊቲ ምናምን ብላለች። ጌታ ኢየሱስ ቀጥታ ቅዱስ እስጢፋኖስ እዚህ ጋር እንግዲህ ተመልካቹ 6100 ሰው አለ። ተመልካቹ ራሱ ይፍረድ። ይሄ ጸሎት ነው አይደለም የሚለው ለምን? ያሬዶ መዝሙር 31 ላይ ከፈተልኝ እስቲ። መዝሙረ ዳዊት መዝሙር 31 ላይ አንዴ ይቅርታና የጸሎት ፎርማሊቲ ያለችውን ነፍሴን ተቀበል ተብሎ ራሱ ማን እንደሚጠየቅ መጽሐፍ ቅዱሳችን ግልጽ ስለሆነ ማለት ነው። መዝሙር 31 ላይ ቁጥር 4 እና 5 እናንብበው። መዝሙር 31 ቁጥር 4 ላይ እንደዚህ ይላል። በደንብ አስተውሉ። መዝሙረ ዳዊት ያህዌን ነው ወይ ደግሞ እግዚአብሔር አምላክ ነው እንደዚህ የሚለው። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ ካለ በኋላ ምን አለ? በእጅ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኛልና ይላል። ኦኬ ዳዊት ማንን ነው እያለ ያለው? በእጅ ነፍሴን እሰጣለሁ። ማንን ነው እያለ ያለው? ያህዌን ነው እያለ ያለው። ባይዘው እግዚአብሔር አምላክን ያህዌን። እዚሁ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ሄደን ስንመለከት ያንኑ ነገር ቅዱስ እስጢፋኖስ ጌታችን ኢየሱስ በአብ ቀኝ ከተቀመጠ በኋላ እሱን ሲደግም ነፍሴን ተቀበል ብሎ ይደግማል። ኦኬ ነፍሴን ተቀበል ማንን ነው እያለ ያለው? ጌታችን ኢየሱስን። አሁን እህታችን አንድ ልክ ያለውን የተናገረችው ነገር አለ። በቤተ ክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም። ይጸለያል። ማን ያለው? ይጸለያል። እንደ ቅዳሴያችንን እኮ መመልከት በቂ ነው እኮ። በክርስቶስ ኢየሱስ ስም ወደ አብ ይጸለያል አይጸለይም አልተባለም።
ይሄ የቤተክርስቲያናችን ትምህርት ነው። ነገር ግን ወደ ኢየሱስ ክርስቶስ አይጸለይም፣ ወደ ወልድ መጸለይ ልክ አይደለም፣ የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስህተት ነው። እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቶ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብሏል አይደል? በጣም ጥሩ። አሁን እዚህ ጋር ቅዱስ እሺ ሰው እንዲማር እኮ ነው። አሁን አንዴ እሺ ቆይ ሰው የማወራው ነገር መሀል ላይ የገባውብሽ ሳይሆን ሰው እንዲማር ነው። አሁን ሰው እንዲማር ነው እኮ እህታችን። አሁን የመጨቃጨቅ ጉዳይ ሳይሆን አሁን የኔ ጥያቄ እሺ ቅዱስ እስጢፋኖስ ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው ሲል ጸሎት እየጸለየ ነው አይደለም? ወደ ኢየሱስ እየጸለየ ነው ወይስ አይደለም? መግቢያ አላልኩትም እኔ። ወደ ኢየሱስ እየጸለየ ነው አይደለም ነው ጥያቄ። አይ በቃ ቀጥሉ። ያሬዱ አንዳችሁ ቀጥሉ። እቺ ዝም ብላ ማርከም ነው። ኧረ በጌታ ስም ምንም እቺ ዝም ብላ ናት። ቀጥሉ አንዳችሁ። አይደለም ታች ላይ አይሰማም ድምጽሽ። እኔ ስሚኝ ይዊ ድምጽ ስለማይሰማ ማይክሽን ኦን አርጊው። ለዚህ ነው ኦን አርጊው ማይክሽን። ታች ላይ አይሰማም። አሁን ይሰማል። አሁን ትሰሚያለሽ። ቀጥይ። አሁን ይሰማል። ለዚህ ነው ያናገርኩሽ። ጥሩ እሺ። የሚሰማሽ ከሆነ ፎር ዩር ኢንፎርሜሽን ኢየሱስ የሚለው ስም በአጠቃላይ በአይሁድ ምድር አሁን ላይ ራሱ ብትሄድ ኢየሱስ የሚለውን ስም ታገኛለህ። አቤት ማንደማመጥ ከሆነ ውይይት ሊሆን አይችልም። የምትፈልገውን አውርታ መውጣት አትችልም። አንቺ የምትሰሚ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ። ካልተደማመጥሽ ልታውቂ ማትችም፣ የምታውቂውንም ለኛ ልታሳውቂ አትችም። ስለዚህ ተረጋጊ። ሲቀጥል ደግሞ ጥያቄሽ ተመልሶልሻል። ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል። 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው። ነገር ግን አንቺ ምን ብለሽ ነበር? ኢየሱስን ክደሽው ነበር አምላክ እንዳልሆነ። አልተመለሰልኝም። ሲጀመር የኔን ንግግር መደምደሚያ መስጠት አትችልም ማለት ነው። መደምደሚያ መስጠው ስለራሴ ንግግር እየደመደምኩ አይደለም። እንደሱ አይሆንማ እንዴ! እናንተ ስነ ስርዓትም የላችሁም ስታወሩ። ለምንድን ነው በስነ ስርዓት ስታወራ እኮ ነው እሰማሃለሁ። 30 ደቂቃ ብታወራ ምን ያናወራም? ዝም ነው የምለው። ማውራት ስጀምር ግን አትሊስት መጠበቅ አለብን። ለምን እኔ እያወራሁ በመሀል ነው ሪአክት ማድረግ ማለት እኔ ነኝ እድሉ የተሰጠኝ ለኔ ነበር እኮ አንተ ከየት እንደመጣ አላወኩም። ቆይ አይ ችግር የለውም። አሁን ማለት ፐርሰናሊቲ ያተዙም ዋጋ የለውም። ማውራቱ መካከል አንድ ፐርሰናሊቲ ያተታ አያስፈልግም። እኔ ላውራለሁ ልጨርስ የጀመርኩት። ለምን አታዳምጭም ግን? ችግርሽ ምንድነው? አዳምጥ እንጂ እድል መች ተሰጠ? ኢዮብ አልተሰጠህም እድል እኮ። የተሰጠኝ ለኔ ነው። ላውራ ከዛ ታወራለህ። እሺ ቀጥይ። እሺ የተጠየቅሽው እንደምትመልሺ ተስፋ አድርጋለሁ። እኔ እያልኩ ያለሁት በአጭር ቃል ማለት ነው ወደ አብ የሚያደርሰን the only way is Christ። ኢየሱስ ክርስቶስ የሚለው ስም ከሙታን ትንሣኤ በኋላ የተሰጠው ስም የኛ መግቢያችንም መውጫችንም ያ ስም ነው። ከዛ በፊት የተሰጠው ኢየሱስ የሚለው ስም ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው። ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝነው። ያለ ኢየሱስ ክርስቶስ ወደ አብ ፊት መቅረብ አትችልም። የእስጢፋኖስን ጸሎት አንስተልኛል። እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ። ሲያይ ምን አለ? ጌታ ሆይ ኃጢአታቸውን ይቅር በላቸው አለ። እኔ ግን እዚህ ጋር አንድ ማነሳል ነገር አለ። ቅዱስ እስጢፋኖስ አለ፣ ኢየሱስ አለ። የትኛው ያለውን ነው ፕራዮሪቲ የምሰጠው? ኢየሱስማ በእኔ ስም ግባ፣ በእኔ ስም ጸልይ አለ። በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ። የትኛውን ስርዓት ነው ፕራዮሪቲ የምሰጠው? ኢየሱስ ያለውን ነው ወይስ እስጢፋኖስ ያለውን ነው? እሱን መልስልኝ። አጭር ጥያቄ ይሄ ነው። በጣም ጥሩ። እሺ እንዲህ የምንደማመጥ ከሆነ ጥሩ እውቀት እናገኛለን ብዬ አስባለሁ። የመጀመሪያው ቅዱስ እስጢፋኖስ ከኢየሱስ የተቃረነ ትምህርት እንዳለው አድርጋ ነው እየቆጠረች ያለችው። ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው
ብላ ማለት ነው። ሁለቱ ግን የሚለያዩ ሐሳቦች አይደሉም፣ ወይንም ደግሞ ተቃርኖ የለውም። ቅዱስ እስጢፋኖስ ስለ ስሙ ነው የሞተው፣ መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነው እና እንደው በባዶ ሜዳ ያዙ ይልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው፣ ሕይወቱን የሰጠው ለዚህ ጌታ ነው ማለት ነው። አሁን ስብከት አታርገውና በቃ ኧረ በማልዳት ገቢ ስለ እግዚአብሔር እንዴ እስክትጨርሽ ማንም አልገባብሽም። ዝም ብለን የሰማንሽ ከዚህ በኋላ አንድ ጊዜ አንቺ ደግሞ እድሉ ይሰጥሽ ቀጥል። እሺ ከዚህ በኋላ የምትገቢ ከሆነ እኔ ብልግና ነው ብዬ ነው የምገልጸው። ምክንያቱም አንቺ ስታወሪ ስላልገባው ማለት ነው። ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም፣ ይጸለያል። እሷ ግን አይጸለይም ስላለች ይሄ ምንፍቅና ነው፣ እንመጣበታለን። በስሙ ስለመጸለይ ማንም ተቃርኖ የለውም። እዚህ ጋር ያለን ኦርቶዶክሳውያን ቤተክርስቲያናችንም በስሙ ስለመጸለይ በፍጹም ተቃርነን አናውቅም፣ እናምነዋለን፣ እናደርገዋለን። ሶፊ ሚውት ታደርጋለህ? ድምፅ አለ አንተ ጋር። ኦኬ ፕሮፌት ጋር ነው። እሺ ፕሮፌት ሚውት አድርገው። ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን። አንድ ይኸው መለስን፣ እናምናለን። ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ ምንፍቅና እንደሆነ ወይንም ደግሞ ቅዱስ እስጢፋኖስ የኢየሱስ ተቃራኒ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም አለች። ስለዚህ እስጢፋኖስ ተሳስቷል ማለት ነው። ምክንያቱም በቀጥታ የጸለየው ወደ ኢየሱስ ነው። ጌታ ኢየሱስ ሆይ ነፍሴን ተቀበላል፣ ለእነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው። ይህን ማድረጉ ስህተት ነው የምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ። እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን። ስለዚህ አንደኛ መልስሽ መልሼልሻለሁ። ሁለተኛ ጥያቄ ጠይቄሻለሁ። ምንድነው ጥያቄ? ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል፣ ወደ ጌታ ወደ ኢየሱስ አይጸለይም የሚል የመጽሐፍ ቅዱስ ክፍል እባክሽ ስጭ። ክርስቶስ ከተናገረው ላውራ ፈቅዳችሁልኛል? ቀጥይ። እሺ እኔ እኮ ኢዮብ ምንም እኮ ያነሳሁት ነገር የለም። ግልጽና አጭር ቃል ራሱ ክራይስት ያለውን ነገር ነው ያልኩት። ክራይስት ያለውን ነገር ከማለት ባለፈ ሌላ ምንድን ነው የምትፈልገው ነው ማስረጃ እያልክ የምትጠይቀኝ ምንድን ነው? ራሱ ክራይስት በግልጽ ያለውን ነገር እኮ ነው ያልኩት። ዓለም ሁሉ ቢጠቀለል ማለት ነው ነቢያት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢያወሩ ቢገልጹ ቢናገሩ የተናገሩት ስለ ክርስቶስ ነው። ስለዚህ ዋናው የጉዳዩ ባለቤት ያለውን ነገር እኮ ነው ያልኩ። ምንድነው ጥፋቱ እዚህ ላይ? ገብቷል አይደለ? እኔ እንደ ኮምፓሪዥን ሰውንና አምላክን እኩል ቦታ አልሰጣቸውም። ይሄ ደግሞ ግልጽ ነው። ከፈለክ ማለት ነው ከፈለክ ስለ ክርስቶስ ጄኔሬሽን ሲጻፍ የክርስቶስን ጄኔሬሽን አምጥተው መጀመሪያ ላይ መነሻውን ዮሴፍ ነው ብሎ አልጻፉም? መጽሐፍ ቅዱስ ላይ አልተጻፈም? ተጽፏል። በግልጽ ያገናኙት የዳዊት ዘር ነው ሲሉ ማለት ነው። ክርስቶስ በድንግል ማርያም ሲጸነስ ከሰው ወይም ከወንድ ዘር ወስዶ ነበር እንዴ? ዮሴፍ በምንድን ነው ከክርስቶስ ጋር የሚገናኘው? መጽሐፍ ቅዱስን በእንደዚህ አይነት መልኩ አስበው። ገብቷል አይደለ? ለትምህርታችን ተጽፎልናል፣ እውነት ነው። ሊያቀናን ተጽፎልናል፣ እውነት ነው። ዮሴፍ ግን የክርስቶስ አባት ነው ተብሎ ሲጻፍ ይሄንን የጻፈው ማቴዎስ ኦር ሉቃስ፣ እነዚህ ወንጌላትን የጻፉ ከአራቱ አንዱ ሲጽፉት ኢየሱስ ክርስቶስ የዮሴፍ ልጅ ነው ብለው ነው የጻፉት። ይሄ የተጻፈበትን አግባብ ስታየው ማለት ነው ኢየሱስ ክርስቶስ እውነት ከሰው ከወንድ ዘር ተቀላቅሏል? የወንድ ዘር ነበረበት? በዚህ መልኩ እስኪ አስበው። ነገሮችን አሁን እንደዚህ ሰፋ እያደረክ ካላየ እና ዋናው ክራይስት የተናገረበትን ኮንሰፕት ይዘን ካልሄድን አስቸጋሪ ነው የሚሆነው። መጽሐፍ ቅዱስን አሁን እንቀበላለን፣ እውነት ነው፣ 100% ልክ ነው። ግን መጽሐፍ ቅዱስ ውስጥ ደግሞ ሰዎች እንዳሉ መርሳት የለብንም። እኔ አሁን ቅዱሳት እንቃለች እንትን አይደለም፣ እንደሱ አይደለም። እኔ የምንቅበትም አቅምም የለኝም፣ የምንቅበትም እንትን የለኝም፣ ችሎታም የለኝም።
ግን እህታችን ይሰማሻል? አይምሮ እንዳለው ሰው ሚዛናዊ እንደሆነ ሰው ግን አንድ ነገር መዝነታ ያለ የጉዳዩ ባለቤት ከተናገረውና ከጉዳዩ ጋር ግንኙነት ያለው አካል ከተናገረው ነገር ጋር እኔ የትኛውን ኮምፓራቲቭሊ ፕራዮሪቲ ትሰጫለሽ ብለህ ብትጠይቀኝ እኔ የጉዳዩ ባለቤት ራሱ ክርስቶስ ያለውን ነገር ነው የምቀበለው። ስለዚህ በዚህ መልኩ እናስበው እንጂ እኛ አሁን እስጢፋኖስ እንቃለች ምናምን አይደል። እኔ ምን መናናቅ ውስጥ ምን ያደርሰኛል ሲጀመር ማለት ነው። ስለዚህ ይሄ ነው ኮንሰፕቱ። በዛ መልኩ አስቡት። እሺ የመጨረሻ ንግግር ይሆናል ከእህታችን ህይወት ጋር። ለማንኛውም ስለ መልስሽ እግዚአብሔር ያክብርልን። ስላልመለሽው ደግሞ መልሼ እጠይቃለሁ። መልስ ብለሽ ያወራሽው ግን እንደው ከርዕሱ ጋር ምንም ግንኙነት የሌለው ያልተነሳ እንደው ዝም ከምል ብለሽ ያወራሽው ነገር አስገርሞኛል። እንደው የኢየሱስ ክርስቶስን ታሪክ ሲናገሩ ስለ ዘር ሐረጉ ሲናገሩ ዮሴፍ ጋር መተው ቆሞ በዮሴፍ በኩል ቆጠሩ እና ምን ይሁን ማጠየቅሽ ስለሱ። አንዳንድ ጊዜ ርዕስ የማይጠብቀው ሰው ለምንድን ነው ከተባለ በተነሳው ርዕስ ላይ መልስ ስለሌለው ነው። በቀጥታ ጥያቄዎችን ጠይቄሽ ነበር። ያንቺን መልስ ከመለስኩ በኋላ 3 ጥያቄዎችን ጠይቄሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንጪ አልኩሽ። የለሽም፣ አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ። ጊዜ ፈጀሽ እንዳገቢ በመሃል ስጨርሽን ይገባውት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል። ይሄንን ጸሎት የት አድርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመስለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? መጀመሪያ የምሰጠው ለኢየሱስ ነው አልሻ። ክደሽዋል ኢየሱስን። ወደ እርሱ አልጸለይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደለ? ስለዚህ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ? ይሄ ትልቅ ምንፍቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም፣ ወደ ኢየሱስ ነው ያልኩት። ሲጀመር ይኸውልህ ንግግርን በስድብ አይነት ወሬ አታውራኝ። ሁለተኛ ፐርሰናሊቲ አታክ አታርገው። ንግግሩ በጨዋ መንፈስ ነው ያወራው፣ በጨዋ መንፈስ አውራኝ። ከዛ ባለፈ የሆነ ማርጂናላይዝ ምናምን እያደረክ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንትን እልሃለሁ ማለት ነው። እሺ እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ከአንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራሁሽ ያለሁት ምንም የተለየ ነገር አላወራሁሽ። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለች? ወደ ኢየሱስ አንጸልይም ያለችው በግሉ አድርገው ከጴንጤ ጋር እንዳታያይዘው። እሺ እንዳታያይ። እኛ እንደዛ አዳችኋት። እኛ ሚውት አድርገን ችግር የለውም። እንደዛ አይነት መልክ እንዳይሰራ ተራ ሲደርስ አንተ ታብራራለህ። ሁላችንም ሚውት አድርገናል። እዮብና እሷ ብቻ ያወሩ። እስኪ ቀጥል እዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት፣ መጀመሪያ ጠይቃት። ሚውት አይደል ጠይቃታ። ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው። እባክህ እስቲ ቆይ ሁለቱ ይጨርሱ። ተሜረፍ አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አድርግሽ። በቃ እሺ ቀጥል እዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይደለችም ካላችሁ ራሳችሁን ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት። ኢየሱስን መካድ ይሄ አይደለም። ፕሮቴስታንት አትበል። አረባክ የሞት ቆራን አውራ ተፈለክ ወይ? አረ በመዳን ብሮ በጌታ ትልቅ ሰው ነው። ፕሮቴስታንት አታርገው አንተ። ሚውት አለ እኮ ረፍ ኢቦ ይረፋ በጌታ አንተ ረፍ እኮ ፐርሰናል አድርጓ። ታዲያ ከፕሮቴስታንት ጋር አያገናኘው። አይደለችም። ፕሮቴስታንት አታርገው፣ ከቤተ እምነት ጋር አታያይ። ከፕሮቴስታንት አይደለችም ልጅቷ። አውቃታለሁ። እሺ ዳዲ አንድ ጊዜ ቪዲዮ አብራና ሶፊ ሚውት ያደርግ፣ ሌሎችም ሚውት ያደርጉ። ሁለቱ ብቻ ይጨርሱ። እኔ መዝሙር ያለት ጋዲም ጣልቃ አንገባ። ቀጥሉ ሁለታችሁ። እሺ እኔ ፕሮቴስታንት ነኝ ስላለች እንደዛ ነው የቀጠልኩት። አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ግን ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ
አይ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚዩት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ ነቢያቶች ለምን ይባል ነገር አለ። ነቢያቶች ለምን ሚዩት አታረጉም? ትቀጥላላችሁ። ሰው አለ ከሷ ጋር ይጨርሳል። አንተ የፈረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራቸው እጄ እግዚአብሔር እረፍ። ነገ ደብረ ቤት ይሄዳል። እግዚአብሔር ትሄዳለህ፣ ችግር የለውም። እሺ ቆይ ተሙ ቀጥልዩ። እረፍ አንተ ሌባ። ይብሮ ሚዩት አድርግ። እንደመጣ እያንዳንዱ የሰው እንጨት የፈረካቸውን በአጠቃላይ አመጣልሃለሁ በቪዲዮ። አርፈህ ተቀመጥ። እሺ ይብሮ ሚዩት አድርግ እባክህ። ስለፈጠረ አሁን እየየው አይጠቅመንም፣ መማማሩ ነው የሚጠቅመንና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያል እና አንጥበብ እባካችሁ፣ ሰፋ አድርገን ነገሮችን እናስብ። ለማንኛውም አረ ሚዩት አድርግ እባክህ። ስለፈጠረ አናሳ ልትሆን ትችላለህ። ነብይ ያለበት ለይና እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? ኢብሮ ብሎሃል? አዎ ነው ችግርህን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚዩት አድርግልኝና በተራ ታወራለህ። ችግርህን ታውቃለህ አትበል። አንተ ራስህ የተክል ቀዘን ስለምጠጣ ነው እኮ ሚዩት አድርግ። ሽንት ቤትነቱ ጀመረው። ለማንኛውም አንድ ሚዩት አድርግልኝ ልጨርስ። እኔ ድሮ ሚዩት አድርግ እባክህ ኢብራሂም። ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ፣ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። ሶፊ አንድ ጊዜ ቆይ አንድ ጊዜ ምንድን ነው አንተ ቀጥልዩ። እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ እንጸልያለን። እሺ ወደ አብም በጌታ በኢየሱስ ክርስቶስም ይጸልያል። ይሄ መጽሐፍ ቅዱስ ነው የሚናገረው፣ እንደዛ እናምናለን። ይሄው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዮአል፣ በመንፈስ ቅዱስ የተሞላው ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ። ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለእኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ እንደዛ አንድ እዚህ ጋር ፕሮፌት ሚዩት አድርግ። ኢዮባ በጣም ይቅርታ፣ ሚዩት አድርግ። ሚዩት ፕሮፌት ለምን አታውቅም? በተራ ታወራለህ። በተረዷት አልተረዳሃትም። ጀስት እንዳንድ ንግግር አልተረዳሃትም። በተራ ታወራለህ። አይ ኢዮ ብላቴና አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው የምታወራው። ተረጋጋና ሚዩት አድርግ። ገባህ? ጥያቄ በጥያቄ አይደለም። ሐሳቡን ስማ። እየሰማው አይደለም። ኃያልነት ወይም ስለ እስጢፋኖስ ጋር አገናኝተህ ማውራት እኩል ፕራዮሪቲ ያልሰጠውም ነው ያለችው። ያ አምላክ ከእስጢፋኖስ ጋር አልሰጥም ነው ያለችው። አልካደችም። ስለምንድን ነው ታወራው? ልሰማ አልችልም። ይሄ ደግሞ ስርዓት አለኝ። አይደለም የክርስትና እያወራው ነው። በመሀል ገብተህ ተረጋጋ። እኔ አባት ይሁንናል። መረጋጋትን ይታይባቸዋል። ዝግመታዊ ችግራችሁን እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት። ብላቴናዋ ትናገር። በጣም ጥሩ እውቀት አላት፣ ታስረዳለች፣ ትመግባለች። ስማ መስማት ጥሩ ነው። ይሁንናል አባት አታደነጋግሯት፣ ስሟት ነው መጀመሪያ ድል ስጧት። ያላለችውን ብላለች ብለህ ሐሳብን በሐሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር ነው። ሰማው ፕሮፌት ነብይ እሺ ምን ሆነሃል አንተ? መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋ። ተረጋጋባት። ድካም አታውራ። ዘንዶ አፍ አለብህ። እኔ እግዚአብሔር መጽሐፍ ቅዱስ ዘንዶ አፍ ከፈተ ይላል። ሲጨርሱ ይነገራል።
እንዳቀበሉ ነብዩ ለምን አይረጋጉም? ተሙ አድምጣት ነው ልጅቷ እድል ስጧት፣ መጀመሪያ ስጧት፣ ሲጨርሱ ሀሳቧን አድምጡ፣ ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሀሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት፣ ውጣ። አንለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሀሳብ ነው እያመጣች ያለችው። ለእስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ እዚህ ላይ ብራዘር? ስለዚህ ስሟት። ስለምንድን ነው ኢየሱስ ላይ የምትቆጡት? ፕሮፌት ትናደዱ፣ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ኦን አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ኦን አድርግ። ዳዊት አንተ ልጠይቅህ፣ ችግር የለውም። እህታችንን ትተናታል፣ ብላቴና ስለሆነች ትተናታለች። ዳዊት ማይክን ኦን አድርግ። ወደ አንተ መጣው። ይኸው ማይክን ኦን አድርግ። ማነው ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። በቃ ዝም ብሎ ይሄ ዳዊት ዘንዶታ እብሮ ቆይ አንድ ጥያቄ ልጠይቅ። አንተን እብሮ ይሰማል?